በአፖስቶሊክ ክሪድ ፕሮግራማችንን እንከፍታለን ማለት ነው። ሁሉንም በደንብ ታውቀዋለህ አይደል? ቀስቴ አንዴ ሰው መጥቶብኝ አንዴ ቀስቴ። ኦኬ ፔንክለር ድምጼ ኮንት እንዳይላችሁ ይሄ ነው። ኤርሚ ቀጥል አንዴ። ናይጄሪያዎች መጥቶብኝ ነው ይቅርታ። ቀጥል አንዴ መልሳለሁ። አንድ 5 ደቂቃ እስኪ። አፖስቶሊክ ክሪድ ነው ያልከው ዴቭ? ያ ምንድን ነው በቪዲዮ በጣም 77 አሁንም ደግሞ ዴቭ ይበል። ምንድን ነው ነገሩ? እኔ ትምህርቱ ላይ ፎከስ ላድርግ እንጂ ተው። ሰዓት ለመቆጠብም እሺ እንግዲህ እንደ ቤተክርስቲያናችን ቄሶቻችን እንደሚያደርጉት እናደርጋለን። ቄስ ባንሆንም እሺ ሁላችንም የምንታመንበትን የሐዋርያት የሃይማኖት የእምነት መግለጫን በአንድ ላይ እናስታውቃለን። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦልም በወረደ በሶስተኛውም ቀን ከሙታን በተነሳ ወደ ሰማይም በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በስጋ ትንሣኤ በዘላለም ሕይወት አምናለሁ። እንድንኖር ይርዳን። ተባረኩ። አሜን አሜን አሜን። ጸጋ ይብዛልህ ኤርሚ። ቴንኪው። እሺ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ዛሬ የምናየው የምንዳስሰው አይከን ቬኔሬሽን ወይም ለስዕላት ወይም ለአይከኖች የመስገድ የመሳም የመሳለም እንደዚህ አይነት ነገሮችን ነው የምንመለከተው ማለት ነው። አይከን ቬኔሬሽን በጠቅላላው እንመለከታለን። ከመጽሐፍ ቅዱስ ከባህል አኳያ ያለውን ቤተክርስቲያን ታሪክ አኳያ ያለውን እንዳሰሳለን። የሉትራንና የፕሮቴስታንት ሆል ፕሮቴስታንት አቋም በዚህ ጉዳይ ላይ ምንድን ነው የሚለውንም እናንጸባርቃለን ማለት ነው። ኦኬ ወደ ትምህርቱ በቀጥታ እንግባ። ስለ አይከን ቬኔሬሽን በምናይበት ሰዓት መጽሐፍ ቅዱስ ስለ አይከን ቬኔሬሽን ብላክ ኤንድ ዋይት ለተቀረጹ ምስሎች መስገድና ለስዕላትን መስገድ ይኮንናል። ምንድን ነው ያልኩት? መጽሐፍ ቅዱስ ብላክ ኤንድ ዋይት ለተቀረጹ ምስሎች መስገድና ለስዕላት መስገድን መጽሐፍ ቅዱስ ይኮንናል። ዘጸአት 20 ምዕራፍ 4 ቁጥር 5 በምናይበት ሰዓት ምንድነው የሚለው? ከላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸውም፣ አታመልካቸውም። የማናቸውንም ነው። የማናቸውን ማለት የሁሉንም ይጠቀልላል ማለት ነው። የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታመልካቸውም። ዘዳግም ምዕራፍ 4 ከ15 እስከ 16 ላይ ምንድን ነው የሚለው? እግዚአብሔር በኮሬብ በፋናሪ እሳት ውስጥ ሆኖ ከተናገራችሁ ቀን ጀምሮ ምንም መልክ አላያችሁም። ስለዚህ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ የወንድ ወይም የሴት መልክ እንዳታደርጉ ተጠንቀቁ። ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬንም ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። እግዚአብሔር ምንድነው? መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። ይሄ ጥቅስ የሚያሳየን ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔርን በአይን በሚታይ ምስል ወይም አይከን መወከል እንደማይቻል ነው የሚያሳየን ማለት ነው። ኦኬ ይህንን እንግዲህ መጽሐፍ ቅዱስ ብላክ ኤንድ ዋይት እንዳልኳችሁ ለአይከኖች፣ ለስዕሎች፣ ለእንትኖች መስገድን ይኮንናል የሚለውን ነው ያየነው ማለት ነው።
ለቅዱሳን ለምስል ስግደትን የሚደግፉ ወገኖች ወይም ደግሞ ተቋሞች አይ እናንተ እንደምትሉት አይደለም፣ ይህንን ነገር ዲባንክ ለማድረግ እናንተ እንደምትሉት አይደለም፣ ስግደት በሁለት ይከፈላል ብለው የነሱን እንትን ያቀርባሉ። ስግደት በሁለት ነው የሚከፈለው። የመጀመሪያው ላትሪያ ነው፣ ሁለተኛው ዱሊያ ነው። ላትሪያ ለእግዚአብሔር ብቻ የሚቀርብ የአምልኮ ስግደት ነው። ያ የአምልኮ ስግደትን ለፍጥሮች አናቀርብም። እኛ ላትሪያ የምናቀርበው ለእግዚአብሔር ብቻ ነው። እኛ ለቅዱሳኖች ለመላእክት የምናቀርበው ስግደት ዱሊያ ነው፣ የአክብሮት ወይም የጸጋ ስግደት ነው የምናቀርበው ብለው ይሞግታሉ። ስግደትን የሚደግፉ ወይም ደግሞ ለምስል ለተቀረጸ ምስል ለቅዱሳን ለመላእክቶች ይህንን ስግደትን የሚደግፉ ተቋሞችና ወገኖች በዚህ አርጊው ያደርጋሉ። አይ እናንተ እንደምትሉት አይደለም፣ እኛ ላትሪያ ለእግዚአብሔር ብቻ ነው የምናቀርበው፣ የአምልኮ ስግደት የምናቀርበው ለእግዚአብሔር ነው። ለመላእክቶችና ለቅዱሳን ሰዎች የምናቀርበው ላትሪያ አይደለም፣ ዱሊያ ነው፣ የጸጋና የአክብሮት ስግደት ነው የምናቀርበው ብለው አርጊው ያደርጋሉ። ወይም ደግሞ እኛ የምናቀርበውን ትችት ለመሞገት እንትን ይላሉ ማለት ነው። ለዚህ ሀሳባቸው ደግሞ ዝም ብሎ አይደለም፣ ከብሉይ ኪዳን ብዙ ጥቅሶችን ይጠቅሳሉ። ሰዎች ለሰዎች የሰገዱትና ሰዎች ለመላእክት የሰገዱትን እንደ ማስረጃ እንደ ኤቪደንስ አድርገው ምን ያደርጋሉ? ያመጣሉ። ይኸው እዚህ ቦታ እኮ ሰዎች ለሰዎች ሰግደዋል፣ እዚህ ቦታ ላይ እኮ እንትን ሰዎች ለመላእክት ሰግደዋል ብለው እንደ ማስረጃ ምን ያደርጓቸዋል? በብሉይ ኪዳን የተደረጉ ስግደቶችን እንደ ማስረጃ ያቀርቧቸዋል ማለት ነው። ኦኬ መልካም። ነገር ግን ይሄ ሀሳባቸው ውድቅ የሚሆንበት ምክንያቶች አለ። ውድቅ ከሚሆንበት ምክንያቶች መካከል በብሉይ ኪዳን ከተመዘገቡት አንዳንድ ስግደቶች ምንም አይነት ሃይማኖታዊ ይዘት ወይም ደግሞ እምነታዊ የሆነ ይዘት የሌላቸው ንጹህ ማህበራዊ ወይም ደግሞ ባህላዊ አክብሮታዊ ብቻ ነገርን የሚገልጡ ስግደቶች አሉ። ምንም ከሃይማኖት ጋር ማያያዙ በግልጽ የማያያዙ ልናስተሳስራቸው የማንችል አይነት ስግደቶች ተካሂደዋል። ለምሳሌ ዘፍጥረት 23 ከ7 እስከ 12 ላይ በምናይበት ሰዓት አብርሃም የመቃብር ቦታን ለመግዛት ለኬጣውያን ሰዎች ለአህዛቦች ለነዚህ ለኬጣውያን ሰዎች ተነስቶ ሰግዶላቸዋል አብርሃም። ዘፍጥረት ምዕራፍ 42 ቁጥር 6 ላይ የዮሴፍ ወንድሞች ዮሴፍ መሆኑን ሳያውቁ ለዮሴፍ ምን ብለውለታል? ሰግደውለታል። ኦኬ ይሄ ማለት ምን ማለት ነው? ሂስቶሪካል ባክግራውንዱን በብሉይ ኪዳን የተደረጉ ስግደቶችን እያንዳንዳቸውን እንደ ማስረጃ የሚጠቅሷቸውን እያንዳንዳቸውን ሂስቶሪካል ባክግራውንዱን ስንመለከት በብሉይ ኪዳን የተደረጉትን ስግደቶች ማለት ነው ላትሪያም አይደሉም፣ ካቶሊካውያንና ኦርቶዶክሳውያን በሚፈቱበትን መንገድ ዱሊያም አይደሉም፣ ላትሪያም አይደለም፣ ዱሊያም አይደለም። ታዲያ ምን ማለት ነው ከተባለ በደንብ እንየው። ታሪካዊ አውዱን ማስረጃ እሰጣቸዋለሁ። በብሉይ ኪዳን የተደረጉ ስግደቶች በሙሉ ማለት ነው። በብሉይ ኪዳን ሲደረጉ የነበሩ ስግደቶችን በሙሉ የዋቸው ምንድን ነው ካላችሁ የግብፅ የአይሁድና የምስራቃውያን ባህል ነው። ባህል አይደለም የሚባለው፣ ባህል ትራዲሽን፣ የነሱ ትራዲሽን ነው። የማን አልኳችሁ? የግብፅ የአይሁድ የምስራቃውያን ሰዎች በሙሉ ባህላቸው ነው። ማለት ለአንድ አክብሮት ለሚገባው አካል አክብሮታቸውን የሚገልጹት በስግደት ነው። የነሱ ባህል ነው። ባህል ደግሞ በየሀገሩ የተለያየ ነው። ለሚያከብሩት ሰው አክብሮትን የምንገልጥበት መንገድ የሁላችንም ዓለም ሁሉ በአንድ አይነት መንገድ አይደለም የሚገልጠው። እያንዳንዱ አገር የራሱ ትራዲሽን አለው። ለሚያከብረው ሰው ወይም አክብሮት ለሚሰጠው አካል ያንን አክብሮት የሚገልጥበት መንገድ በጣም የተለያየ ነው። ይሄ በመጽሐፍ ቅዱስ ላይ በብሉይ ኪዳን ተጠቅሶ የምናያቸው የነሱ ባህል ነው። ኦኬ ለምሳሌ ልጥቀስላችሁ። የናይጄሪያ ሰዎች ለአንድ በጣም ለሚያከብሩት ሰው አክብሮታቸውን እንዴት ነው የሚገልጡ ሲባል ከጉልበታቸው ሸብረክ በማለት ነው አክብሮታቸውን የሚገልጡት። አይታችኋል። ያያችሁ ሰዎች ምስክሮች ትሆናላችሁ። የናይጄሪያ ሴቶች ለሚያከብሩት ሰው ወይም አክብሮት ለሚሰጡ ሰው አክብሮታቸውን የሚገልጡት ምን አይነት ባህል ነው ያላቸው? ከጉልበታቸው ሸብረክ በማለት። ለምን ሸብረክ ማለትን አላመጣችሁትም ታዲያ?
ባህል ምናመጣ እምነት ውስጥ ምናስገባ ቀኖናዊ የምናደርግ ከሆነ የናይጄሪያውም ይግባ፣ የኢንዶኔዥያውም ይግባ፣ የህንዱም ይግባ፣ የቡዲዝሙም ይግባ፣ የተለያየ ሀገር ያሉትን ለምን አናስገባም? ኖ ይሄ ባህል ነው። ኦኬ ሌላ ላሳያችሁ። የኒውዚላንድ በኒውዚላንድ ከኒውዚላንድ በፊት የፓናማን ላሳያችሁ። የፓናማን በምንመለከትበት ሰዓት በጣም ለከበረ እንግዳ የሚያቀርቡትን ነገር እንመልከት። በፓናማ አንድ በጣም ለከበረ እንግዳ አክብሮታቸውን የሚገልጡበት መንገድ ጎንበስ ብለው እግራቸውን ይነካሉ። እግራቸውን በእጃቸው ከነኩ በኋላ ያንን እጃቸውን እግራቸውን የነካውን እጃቸውን ወደ ግንባራቸው ወይም ወደ ደረታቸው ያደርጋሉ። ይሄ የነሱ ባህል ነው። እንግዳውን በጣም የሚያከብሩትን ሰው ጎንበስ ብለው እግር መንካት፣ በእጆቻቸው እግሩን መንካት ባህላቸው ነው። እግሩን ከነኩ በኋላ ምንድን ነው የሚያደርጉ? ያ እግሩን የነካውን እጃቸውን ግንባራቸው ላይ ያደርጋሉ ወይ ደግሞ ደረታቸው ላይ ያደርጋሉ። ይሄ የማን ባህል ነው? የፓናማ ባህል ነው። ኦኬ የኒውዚላንድን እንመልከት። በኒውዚላንድ ደግሞ የማኦሪ ባህል የሚባል አለ። የማኦሪ ባህል ይሄ ሁንጊ ይባላል። ይሄ በኒውዚላንድ ያለው የማኦሪ ባህል ሁንጊ የተባለ ባህል አላቸው። ምን አይነት ባህል ነው? በጣም ለሚያከብሩት ሰው አክብሮት ለሚሰጡት ሰው የሚገልጡበት አገላለጥ የራሳቸው የሆነ ባህል አላቸው። ምንድን ነው ባህላቸው ሲባል ለሚያከብሩት ሰው በጣም እንትን ለሚሉ ሰው አፍንጫቸውን ከአፍንጫው ጋር ግንባራቸውን ከግንባሩ ጋር ያገጣጥማሉ። ሰምታችሁኛል? የኒውዚላንድ ባህል የማኦሪ ባህል ሁንጊ የሚባለው ባህል በጣም ለሚያከብሩት ሰው አፍንጫቸውን ከአፍንጫው ጋር ግንባራቸውን ከግንባራቸው ጋር በማገጣጠም ነው ምን የሚሰጡት? ክብርን የሚሰጡት። ይሄ ለነሱ ምን መሰላችሁ? የህይወትን እስትንፋስ መጋራት ብለው ነው የሚገልጡት። ለነሱ ለኒውዚላንድ የማኦሪ ባህል ሁንጊ ለተባለው ባህል ለነሱ ይሄ ትርጉም አለው። እስትንፋስን ወይም የህይወትን እስትንፋስ መጋራት አድርገው ነው የሚገልጡት። ታዲያ የኒውዚላንድ የማኦሪን ባህል እናስገባውና አፍንጫ ለአፍንጫ እና ግንባር ለግንባር እናገጣጠም እንዴ? ይሄ ባህል ነው። በብሉይ ኪዳን ሲካሄዱ የነበሩ በሙሉ ስግደቶች ባህላቸው ነው። በእንደዚህ አይነት መንገድ ነው ምናቸውን የሚገልጡት? ባህላቸውን የሚገልጡት። የግብፅ ብትሉ የጁሽ ህዝቦች ብትሉ የምስራቃውያን ባህል ነው። ይሄ በእንደዚህ አይነት መልኩ ነው አክብሮታቸው የሚገልጡት። ኦኬ የኢትዮጵያን ስታዩት እንዴት ነው አክብሮት የምንገልጠው? ብዙ ጊዜ አክብሮት የምንገልጠው እንደዚህ ከአንገታችን ዝቅ በማለት አይደለ? ከአንገታችን ዝቅ በማለት ኮፍያ ያደረገ ኮፍያውን በማውለቅ ነው። ይሄ የኢትዮጵያ ባህል ነው። ኦኬ ወደ አሜሪካ ወደ ምዕራቡ ስትመጡ በጣም ለሚያከብሩ ሰው በስግደት ነው እንደ አክብሮታቸው የሚገልጡት ምዕራባውያን። በፍጹም አይላያችሁም እንዴ? ለፕሬዚዳንት ሲያወሩ የምዕራባውያን አገሮች ይቅርታ የምዕራባውያን አገሮች ፕሬዝዳንቶች ከአንድ ፕሬዝዳንት ወይም ከሌላ ልዑካን ቡድን ጋር ከሆነ ጋር ሲያወሩ እንዴት እንደሚቆሙ አላያችሁ? ሁለት እጃቸውን ወደፊት አምጥተው አጣምረው ነው የሚቆሙት። ስግደት የለም፣ ከጉልበት ሸብረክ ማለት የለም፣ ግንባር ለግንባርና አፍንጫ ለአፍንጫ ማነካካት የለም። እንደዛ የለም። የምዕራባውያን ባህል ሁለት እጃቸውን ወደፊት ያመጣሉ፣ አጣምረው ይቆሙ። ያ ማለት አክብሮት ነው፣ ማክበር ነው። የእያንዳንዱ አገር ምን እያልኳችሁ ነው? አክብሮታቸውን የሚገልጡበት መንገድ የየራሳቸው ትራዲሽን አላቸው። ተሰምቻለሁ። ስለዚህ አሁን ችግሩ ምንድን ነው መሰላችሁ? ችግሩ ባህሉ አይደለም። ባህልን አምጥቶ መጽሐፍ ቅዱስ ውስጥ ባህልን አምጥቶ ሃይማኖት ውስጥ እምነት ውስጥ ቀኖናዊ ማድረግ ነው ችግሩ። ቤተ ክርስቲያን ያጋጠማት ችግር ያ ነው። ባህልን አምጥቶ በአዲስ ኪዳን ውስጥ ምን ውስጥ ማስገባት? እምነት ውስጥ ሃይማኖት ውስጥ ማስገባትና ቀኖናዊ ማድረግ ማለት ነው። ያ ነው ቤተ ክርስቲያን የገጠማት ችግር። ሰምታችሁኛል? ኦኬ አሁን እንግዲህ ባህላቸው ነው ብለህናል ዳዊት። ይሄ መስገድ የሚባለው ነገር የግብፅ የአይሁድ እና የምስራቃውያን ባህላቸው ነው ብለህናል። ምንድን ነው ማስረጃ? ሁለት ማስረጃ ልስጣችሁ ለዚህ ጉዳይ። ሁለት ማስረጃ የምሰጣችሁ ከራሳቸው ከአይሁዶች ፈላስፋና ከታሪክ ጸሐፊያቸው ነው የምሰጣችሁ፣ ሁለቱንም ማስረጃዎች ማለት ነው። የመጀመሪያው የምሰጣችሁ ማስረጃ ፊሎ ነው። ፊሎ ታውቁታላችሁ፣ ፈላስፋ ነው። ፊሎ ኦፍ አሌክሳንድሪያ የሚታወቅ ነው። ፊሎ አብርሃም ለኬጣውያን የሰገደበትን የዘፍጥረት 23ቱን ታሪክ ሲያብራራው ድርጊቱ አለ የአምልኮ ሳይሆን ማህበራዊ ጨዋነትና እንግዳ ተቀባይነትን የማሳየት ተግባር ነው ብሎ ነው የፈታው። ኦን ደ አብርሃም በሚለው መጽሐፉ ፓራግራፍ 257 ላይ ማለት ነው ፊሎ።
ምን ብሎ ነው የሚለው? but he ይላል አብርሃም ማለት ነው። but he did not behave with the pride of a conqueror, but with the moderation of a man who was asking favor and who was also a stranger, and he did not descend to bow down the ground before the inhabitants of the country, showing them respect for their hospitality, while at the same times he was seeking and purchased the tomb ይላል። ምንድነው ትርጉሙ? ነገር ግን እርሱ ማለትም አብርሃም እንደ አሸናፊ በኩራት አልተመላለሰም፣ ይልቁንም ነገርን እንደሚለምንና ወይም የሆነ ውለታ ወይም ፌበር እንዲወለት እንደሚጠይቅና እንደ እንግዳ ሰው በትህትና እንጂ ላሳዩት እንግዶችን የመቀበል በጎነት አክብሮቱን ለመግለጽ ወደ ምድር አጎንብሶ ሰግዶላቸው ነበረ። በዚያውም ቅጽበት የመቃብር ቦታውን ለመግዛት ይጠይቅ ነበረ ብሎ ነው የገለጠው። ምን ነበረ ብሎ እዚህ ቦታ ይገልጠዋል? አክብሮቱን የገለጠበት፣ ያ ስግደት አክብሮቱን የገለጠበት፣ ለኬጣውያን አክብሮቱን የገለጠበት መንገድ ነው ብሎ ገልጦታል። ኦኬ፣ ይሄ አንደኛው ነው። ሌላው ማን ነው ብላችሁ ካላችሁ ጆሲፈስ ነው። ጆሲፈስን ብዙዎቻችሁ ታውቁታላችሁ። ጆሲፈስ አንቲኩዊቲስ ኦፍ ዘ ጁሽ በሚለው መጽሐፉ ላይ ቡክ 2 ቻፕተር 6 ፓራግራፍ 2 ላይ ምን ብሏል? ወንድሞቹ ለዮሴፍ የሰገዱበትን ስግደት ሲያብራራውና ሲናገር እዚህ ቦታ ላይ እንደውም የጆሲፈስን በደንብ አስምሩና ስሙኝ። ይሄ ቅድም ያልኳችሁ ባህል ነው ያለውን በደንብ ያስቀምጠዋል። ግልጽ እና ክሊር በሆነ ሁኔታ ያስቀምጠዋል ጆሲፈስ ማለት ነው። ምንድነው የሚለው? And when his brothers came to him, they bowed themselves down before him and did him reverence after the manner of Egyptians at the rest of Eastern nations. For they know him not, but supposed him to be one of the chief governors of Egypt. ወንድሞቹ ወደ እርሱ በመጡ ጊዜ በግብፃውያንና በሌሎች የምስራቅ ህዝቦች ባህል መሰረት አስምሩልኝ እዚህ ጋር ወንድሞቹ ወደ እርሱ በመጡ ጊዜ በግብፃውያንና በሌሎች የምስራቅ ህዝቦች ባህል መሰረት በፊቱ ተደፍተው ሰገዱለት። በማን ባህል መሰረት? በግብፃውያንና በምስራቅ ህዝቦች ምን መሰረት? ባህል መሰረት ተደፍተው ሰገዱለት። አክብሮትንም አሳዩት፣ ምክንያቱም እርሱ ማን መሆኑን አላወቁም ነበርና፣ ነገር ግን ከግብፅ ዋና ዋና ገዢዎች አንዱ እንደሆነ አድርገው አስበው ነበረ። አሁን እዚህ ጋር ጆሲፈስ ክሊርሊ የሚያስቀምጠው ምንድን ነው? ይሄ ስግደት ምን ብሎ ነው የሚያስቀምጠው? በግብፃውያንና በሌሎች የምስራቅ ህዝቦች ምን መሰረት ነው የሚለው? ባህል መሰረት፣ ባህል ነው ወንድሞቼ። በብሉይ ኪዳን የምናየው ስግደት የነሱ ባህል ነው። እንዲሁም ጆሲፈስ በዚሁ መጽሐፉ ላይ አንቲኩዊቲስ ኦፍ ጂውስ ቡክ 2 ቻፕተር 6 ፓራግራፍ 4 ላይ ተመሳሳይ ሐሳብ ያስቀምጣል ጆሲፈስ ማለት ነው። ግልጽ ነው የምናገረው ነገር። ኦኬ፣ ስለዚህ ምንድነው እያልኳችሁ ነው? በብሉይ ኪዳንን ያንን እንደማስረጃ ይሄው እንትና ለእንትና እኮ ሰግዷል፣ ስለዚህ የዱሊያ ትክክለኛ ነው ብሎ ዱሊያን ለማጽደቅ የጸጋ ስግደት ነው የአክብሮት ስግደት ነው ብሎ ሰዎች እንዲቀበሉት ለማድረግ ለዱሊያ ሪፈረንስ የብሉይ ኪዳንን መጥቀስ ትክክል አይደለም። ለምንድን ነው? እነሱ በእነሱ ባህል መሰረት ነው ያደረጉት። ለሚያከብሩት ሰው የሚያደርጉት ምላሽ ነው። እነዛ ሰዎች አሁን መጽሐፍ ቅዱስ የተጻፈላቸው ሰዎች ግብጾች እና ምስራቃዊያን ህዝቦች ባይሆኑ፣ አይሁዶች ባይሆኑ፣ ቅድም እንዳልኳችሁ የኔዘርላንድ ሰዎች ቢሆኑ እንዴት ነበር አክብሮታቸውን የሚገልጡት? አፍንጫ ለአፍንጫ ግንባር ለግንባር በመገጣጠም። ስለዚህ እሱን ዱሊያ ነው ብላችሁ እንቀበለው ትሉን ነበረ? በቤተ ክርስቲያን ውስጥ በእምነቱ ሲገባ ነበረ? ንገሩኝ እንጂ እንግዳ የምናከብረው ሲመጣ ወይም ደግሞ ክብሮ የምንሰጠው አፍንጫ ለአፍንጫ ግንባር ለግንባር እየተገጣጠምን እናደርግ ነበረ? ያ ባህል ነው። በጣም ትልቅ ችግር የተፈጠረው በቤተ ክርስቲያን ውስጥ ባህልን ወደ ቤተ ክርስቲያን ማስገባትና ቀኖናዊ ማድረግ፣ የእምነት ክፍል ማድረግ፣ የሃይማኖት መገለጫ ማድረግ ነው ትልቅ ችግር የፈጠረው በቤተ ክርስቲያን ታሪክ ውስጥ ማለት ነው። ግልጽ ነው የምናገረው ነገር። ኦኬ፣ ወደ ቤተ ክርስቲያን ታሪክ ውስጥ ከመግባቴ በፊት ይሄኛውን ባህል እንደሆነ ካሳየው በኋላ በዚህ ጉዳይ የሉትራንና የፕሮቴስታንት አቋም ምንድን ነው የሚለውን ላሳያችሁ። በዚህ ጉዳይ የሉትራንና የፕሮቴስታንት በጠቅላላ አቋም ምንድን ነው ብለን በምናይበት ሰዓት በመጽሐፍ ቅዱሳችን በተለይም በአዲስ ኪዳን መስገድ ተብሎ የቀረበው ድርጊት ከአምልኮ ጋር የተያያዘ ስለሆነ ለእግዚአብሔር ብቻ
ሶሊ ዲዮ ግሎሪያ ለእግዚአብሔር ብቻ መቅረብ አለበት የሚል ጽኑ አቋም አለን። ተሰምተናል። የሉትራንና በጠቅላላ ፕሮቴስታንቱ አቋም በዚህ ጉዳይ ላይ ምንድን ነው? በአዲስ ኪዳን በመጽሐፍ ቅዱሳችን ላይ መስገድ ከአምልኮ ጋር የተያያዘ ነው። አትስገድልኝ፣ አታድርገው ብሎ ሲከለክለው እነ ጳውሎስን እነዚህ አማልክት ናቸው ብሎ ኖ ብለው ጨርቃቸውን ሲቀዱ ዮሐንስ ሊሰግድለት ሲል እንዳታደርገው ከአንተ ጋር ባር መስገድ ተብሎ በአዲስ ኪዳናችን ላይ የተጠቀሱት በሙሉ ከአምልኮ ጋር የተያያዙ ናቸው። ስለዚህ የሉትራንና የፕሮቴስታንት አቋም በዚህ ጉዳይ ላይ ምንድን ነው? ስግደት፣ አምልኮ ለእግዚአብሔር ብቻ መቅረብ ያለበት ነው ብለን በጽኑ አቋማችን ነው። ሶሊ ዲዮ ግሎሪያ ለእግዚአብሔር ብቻ። ኦኬ ወራባው ዱሊያንስ እንዴት ነው የምታዩት? ዱሊያ የሚለውን ልብ በሉ። ዱሊያ የሚለው ከአምልኮ ጋር የመቀላቀል አደጋ ስላለበት ዱሊያ ከአምልኮ ጋር፣ ምክንያቱም ዱሊያ ነው ተብሎ የጸጋ ስግደት ነው ተብሎ የሚሰገደውን ስግደት ስንመለከት ስግደቱ ልዩነት የለውም። እንዴት ነው የሚሰገደው? ልክ ለእግዚአብሔር በሚሰግዱበት መልኩ ነው የሚሰገደው። አቀማመጡ አይለወጥ፣ አሰጋገዱ አይለወጥ፣ ጉልበት ማሸብረኩ አይለወጥ፣ እጅ ማማተቡ አይለወጥ፣ ምን ማድረግ ምንም ለውጥ የለውም ፊዚካሊ። ታዲያ እንዴት ነው የምትሰግዱት? በመንፈስ ነው የምትሰግዱት? በምንድን ነው የምትሰግዱት ተብሎ ሲጠየቅ መልስ የለም። በምንድን ነው የሚሰገደው? መልስ የለም። ለእግዚአብሔር ግን በምንድን ነው የሚሰገደው? በእውነትና በመንፈስ ሊሰገድለት። ኦኬ ለቅዱሳኑ በምንድን ነው የሚሰገደው? ለዚህ ማስረጃ የሚያመጣ አለ? ለመላእክቱ በምንድን ነው የሚሰገደው? አይ ዱሊያ ነው እንድትሉ አይደለም እኮ። በምንድን ነው? በመንፈስ ነው የምትሰግዱት? በነፍስ ነው የምትሰግዱት? በምንድን ነው የምትሰግዱት? በስጋ ነው የሚሰገደው? በምንድን ነው የሚሰገደው? ግልጽ ነው የምናገረው ነገር። እሺ እንዴት ነው አሰጋገዳችሁ? ይማተባል፣ እንትን ይደረጋል፣ ከዛ በኋላ ጎንበስ ይባላል፣ ይንበረከካል፣ ይወድቃል፣ ይነሳ። ኦኬ ለእግዚአብሔር እንደዛ ሰገዳችሁ። ለቅዱሳኑ ሲሰገድ፣ ለመላእክቱ ሲሰገድ ለውጥ አለው? መተኛት ወይ ማጋደል በጎን በኩል የተለየ ነገር አለው? አንድ አይነት። አያችሁ፣ ይሄ ዱሊያ ተብሎ የተባለው በተለይ ጆን ኦፍ ደማስከስ እንትን ያደረገው ማለት ነው። ዱሊያ ከአምልኮ ጋር የመቀላቀል አደጋ ስላለው በሉትራንም ይሁን በፕሮቴስታንት ዘንድ ተቀባይነት አይኖረውም። ካቶሊካውያንና ኦርቶዶክሶች በሚፈቱበት መንገድ ተቀባይነት የለውም። በሉትራንና በጠቅላላ ፕሮቴስታንት ዘንድ ላትሪያ የሚለውን እንቀበላል። ለእግዚአብሔር ብቻ ስግደት፣ ለእግዚአብሔር ብቻ አምልኮ የሚለውን ዱሊያ ቢሆን፣ ፕሮቶ ዱሊያ ቢሆን፣ ሃይፐር ዱሊያ ቢሆን በፕሮቴስታንት ዘንድ ተቀባይነት የላቸው። ተሰምቻለሁ፣ እደግመዋለሁ። ከላትሪያ ውጪ ዱሊያ ቢሆን፣ ፕሮቶ ዱሊያ ቢሆን፣ ሃይፐር ዱሊያ በፕሮቴስታንቱ ዘንድ ተቀባይነት የላቸው። እናንተ እኮ ሉትራኖች ናችሁ። ሉትራን ደግሞ በኮንፌሽናችሁ ኦክስፈርድ 21 ላይ እንደዚህ እዛ ቦታ ላይ የሚለው ቅዱሳንን ስለማክበር ስለማሰብ እንጂ ለነሱ ስለመስገድ ለነሱ ኢንቮክ ስለማድረግ አይናገርም ኮንፌሽናችን። እዛ ቦታ ላይ ቅዱሳንን ስለማሰብ ስለማክበር ሲባል በእነሱ ውስጥ እግዚአብሔር ስለሰራው እግዚአብሔርን ነው እንጂ የምናመሰግነው ቅዱሱን አይደለም የምናመሰግነው፣ መልአኩን አይደለም የምናመሰግነው፣ ገብርኤልዬ ብለን አይደለም የምናመሰግነው። በእሱ እየሰራ ያለውን በጌታይነት በማርያም የሰራውን እግዚአብሔርን ነው የምናመሰግነው። ልዩነቱ ይሄ ነው። ወደ ማርያም ኢንቮክ አናደርግም። ወደ ጳውሎስ ኢንቮክ አናደርግም። በእኛ የተከለከለ ነው ይሄ። በእነሱ ስለሰራው ስለ እግዚአብሔር። ምክንያቱም ሶሊ ዲዮ ግሎሪያ ነና እኛ ሰምታችሁናል። እኛ ምንድነን? ሶሊ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ ብለን የምናምንን ክብርን የምንሰጠው። ይኸውላችሁ ብዙ ጊዜ ከኦርቶዶክሳውያን ጋር ስንነጋገር ይህን ነገር በኦርቶዶክስ ማይንድ ሴት ብትረዱን፣ በፕሮቴስታንት ማይንድ ሴት ተረዱን። ይህንን በፕሮቴስታንት ዘንድ አንድ ሰው በጣም ብዙ ቆንጆ ነገር መልካም ነገር ያደረገ ቢሆን በፍጹም ምስጋናና ግሎሪፋይ ለእርሱ አናቀርብም። በእሱ ለሰራው እግዚአብሔር ነው ምስጋና የምናቀርበው። በፕሮቴስታንት ዘንድ ነውር ነው ለሰው አክብሮት፣ ይሄ ቃላት አንተ ጀግናን፣ አንተ እንደዚህ ማንም አይቀበላችሁም። በፕሮቴስታንት ዘንድ ከተቀበለን ኮንነዋለን። ትዝ ይላችኋል ለደረጃ አንድ ጊዜ የእውቅና ፕሮግራም የተዘጋጀለት ጊዜ የሚያስታውሳለ። የእውቅና ፕሮግራም ተብሎ የተዘጋጀለት ጊዜ ያንን ፕሮግራም እኮ ደረጀ ኮንነውታል። ትክክል አይደለም ብሎ ደረጀ ከበደ። በፕሮቴስታንቱ ዘንድ
ይኸውላችሁ ጥሩ ነገር ባደርግ በእኔ ይህንን ጥሩ ነገር እንዳደርግ ያደረገው እግዚአብሔር ነው ተብሎ ሶሊ ዲዮ ግሎሪያ ነው የሚባለው በፕሮቴስታንት። በደንብ ስሙን ባካቸው ኦርቶዶክሳውያን፣ ካቶሊካውያን እዚህ ጋር በደንብ ስሙን። በፕሮቴስታንት ማይንድ ሴት ማለት ነው። በፕሮቴስታንቱ አንድ ሰው ጋር ጥሩ ነገር ቢገኝበት እግዚአብሔር ነው ያንን ያደረገው ተብሎ ሰውየው አይደለም አፕሪሼት የሚደረገው፣ በአንተ የሰራው እግዚአብሔር ይባረክ ነው የሚባለው። አቤት አንተ ጀግናን፣ አንተ በጣም ታያለ ተብሎ ለዛ ሰው ለፍጡር ምስጋና አይቀርብም። ፕሮቴስታንት ዘንድ ማይንድ ሴታችን እንደዛ አይደለም። ስለዚህ ምንድነው በፕሮቴስታንቱ ሁላችንም በአንድ ድምፅ እንትምን ላትሪያ ክብር ለእግዚአብሔር ብቻ፣ ሶሊዲዮ ግሎሪያ ለእግዚአብሔር የሚቀርብ አምልኮ፣ ለእግዚአብሔር የሚቀርብ ስግደት። ኮንፌሽናችሁ ምዕራፍ 21 ላይ ኦክስፎርድ ኮንፌሽን እሱ ምንድን ነው የሚለው? እሱ የተለየ ነው። ምንድን ነው የሚለው? ለቅዱሳኑ እግዚአብሔር በእነሱ ስለሰራው ስራ፣ አንደኛ ቅዱሳኑ በሩጫቸውን የጨረሱት የእነሱ ምሳሌ እንድንከተል ለማክበር ለማሰብ ነው የሚለው እንጂ ቅዱሳኑን ኢንቮክ ለማድረግ አይደለም፣ ወደ እነሱ ኢንቮክ ለማድረግ አይደለም፣ ስማቸውን እየጠራን ወደ እነሱ ለመጸለይ አይደለም፣ በቅዱሳኑ ምስልና ፎቶ ፊት ወድቀን ለመስገድ አይደለም። ይሄ በእኛ ነውር ነው፣ ክልክል ነው። በፕሮቴስታንቱ በጠቅላላ ኢንቮኬሽን ሴንት አንቀበልም። ዱሊያ ካቶሊካውያንና ኦርቶዶክሳውያን በምትፈቱበት መንገድ አንቀበልም። ጆን ኦፍ ደማስከስ ይህንን የፈታበት መንገድ ነው። ያ በጣም ያንን በቸርች ሂስትሪ እንመጣበታለን፣ ምን እንደነበረ አከፋፈሉ እናየዋለን። ስለዚህ በፕሮቴስታንቱ ዘንድ ላትሪያ ክብር ለእግዚአብሔር የሆነውን ለእግዚአብሔር የሚቀርብ አምልኮ፣ ለእግዚአብሔር የሚቀርብ ስግደት በሙሉ ድምፅ ፕሮቴስታንት በሙሉ ማለት ነው አጨብጭበን የምንቀበለው የምንከተለው መርሃችን ነው። መጽሐፍ ቅዱስ በተለይ በአዲስ ኪዳን ስግደትን ከምን ጋር አያይዞ ነው ያመጣልን? ከአምልኮ ጋር አያይዞ ነው ያመጣልን በአዲስ ኪዳን። ኦኬ፣ በብሉይ ኪዳን የተደረገ ያንን እንደ ማስረጃ መጥቀስ አይቻልም እያልኳችሁ። ለምን? ያ ባህልን ነው የሚያሳየው። ባህል ነው፣ ባህላቸው ነው። ቅድም እንዳነበብኩላችሁ እንዳቀረብኩላችሁ ማስረጃዎች የምስራቃውያን የግብፃውያን ባህላቸው ነው። ያንን ባህል አምጥቶ የእምነት ውስጥ መክተት ቀኖናዊ ማድረግ ግን እሱ ነው ችግር የፈጠረው በቤተ ክርስቲያን ውስጥ። እሱ ነው እንድንለያይ ያደረገን። እኔ ኦርቶዶክስ ከማልሆንበት ካቶሊክ ከማልሆንበት ትልቁ ነጥቤ አንዱ ነጥቤ ይሄኛው። እኔ ባለፈውም እንደተናገር ኦርቶዶክስ እኔ 5ቱ ዶግማ ላይ ጥያቄ የለኝም። በ5ቱ ዶግማዎች ላይ አንዱ እንዳልሆን ከሚያደርገኝ ነገሩ ይሄ ነው። ለምስሎች፣ ለስዕሎች፣ ለቅርጾች አይከን ቬኔሬሽን መስገድ፣ ወደ እነሱ ኢንቮክ ማድረግ፣ ይሄ በጣም ለፕሮቴስታንት መቀበል ይከብደዋል ማለት ነው። ስለዚህ እዚህ ጋር ያለንን ገደባችንን ቀዩን መስመር እንወቀው ማለት ነው። ኦኬ፣ እንግዲህ ይህንን ተመለከትን። ቀጥሎ የምናየው ምንድን ነው ማለት ነው? ቀጥሎ የምናየው አይከን ቬኔሬሽን በቤተ ክርስቲያን ታሪክ ውስጥ እንዴት ነበር የሚለውን እንመልከት። አይከን ቬኔሬሽን በቤተ ክርስቲያን ታሪክ ውስጥ እንዴት ነበረ የሚለውን አጠቃላይ ሁኔታውን እንመልከት። ኦኬ፣ ድምፄ ይሰማል? እስኪ ድምፄ እንደሚሰማ ቼክ ላድርግ። ወጥቻለሁ እንዴ? ይሄ ሁሉ ስናገር ይሰማል እንዴ? በኮመንት ላይ አትጠብቅ፣ ዛሬ ይሰማል። ቀጥል። እሺ ወገኖች፣ ታብታብ አድርጉ። ታቡ 50K እናስገባው። ቀጥል እንዴ? እሺ መልካም። በቤተ ክርስቲያን ታሪክ ይህንን በደንብ ስሙኝ እንግዲህ ሁላችሁም። በቤተ ክርስቲያን ታሪክ እንዴት ነበረ? የቤተ ክርስቲያን ታሪክ እየመዘዙ አባቶችን እየመዘዙ በዚህ ጉዳይ ላይ መሟገት ይቻላል ወይ? ዊን ማድረግ ይቻላል ወይ? እንመልከተዋ። የቤተ ክርስቲያን ታሪክ በቤተ ክርስቲያን ታሪክ አይከን ቬኔሬሽን ለስዕላቶች፣ ለአይከኖች፣ ለተለያየ ነገሮች ምስሎች መስገድ የሚለውን ነገር በቤተ ክርስቲያን ታሪክ ሲዝኑን በ3 ነው የምከፍለው። በ3 ሲዝን ከፍዬ ነው የማየው። የመጀመሪያው ሲዝን በመጀመሪያዎቹ 300 ዓመታት እስከ 4th ሴንቸሪ ድረስ የነበረው ሲዝን። ሁለተኛው ሲዝን ደግሞ ከ4th ሴንቸሪ ጀምሮ እስከ 754 ድረስ ያለውን። ሶስተኛው ሴንቸሪ ደግሞ ከ787 ጀምሮ ያለውን፣ ከዛ በኋላ ያለውን እስካሁን ድረስ መውሰድ ይችላላችሁ ያለውን። ስለዚህ ምንድነው በ3 ሲዝን ከፍለን ነው የምናየው የቤተክርስቲያን ታሪክ ማለት ነው። የመጀመሪያውን ሲዝን በምናይበት ሰዓት በመጀመሪያዎቹ ሲዝኖች በ300 ዓመታት 4th ሴንቸሪ ድረስ የነበረውን ሲዝን በምንመለከትበት ሰዓት በቤተክርስቲያን ታሪክ ውስጥ እንኳን ለስዕል መስገድ እንኳን ለአይከኖች መስገድ ይሄ ስዕልን መሳም
በስዕሎች ፊት ወድቆ መስገድ አይደለም። ስዕልን በተመለከቱበት ሰዓት አጥብቀው ነው አባቶች ያወገዙት። በመጀመሪያዎቹ በ300 ዓመታት ያለው የቤተ ክርስቲያን ታሪክ ማለት ነው። ተሰምቻለሁ። በመጀመሪያዎቹ 300 ዓመታት አጥብቀው ነው የኮነኑት። እንደገናም ደግሞ ምንጩንም ተናግረዋል አባቶች። ይሄ ለስዕል መስገድ፣ በስዕል በአይከን ፊት ያለውን ነገር ስግደት፣ መሳም የሚባለውን ነገር፣ ይሄ ስዕሎችን ቬኔሬት የማድረግ ነገር፣ እንደዚህ አይነት ነገር ምንጩ ከየት እንደመጣ ራሱ አባቶች ተናግረዋል። በደንብ ስሙኝ። ምንጩ ከየት እንደመጣ ራሱ አባቶች ተናግረዋል። ኦኬ፣ የመጀመሪያው ሰው የምናየው ኢራኔስ ነው። ኢራኔስ ስዕሎችና ቅርጻቅርጾች በኖስቲካውያን ዘንድ የነበረ እንደሆነ ተናግሯል። ምኖች ስዕሎችና ቅርጻቅርጾች ምንጫቸው ምኖች ዘንድ ነው ብሏል? ኖስቲካውያን ዘንድ ነው። ስዕሎችን በስዕሎች ፊት መስገድ፣ ስዕሎችን ቬኔሬት ማድረግ፣ ለስዕሎችን መሳብ፣ እንደዚህ አይነት ነገሮች ምንጫቸው ኖስቲኮች ናቸው ብሏል ኢራኔስ። አጌንስት ሄሬሲስ ቡክ 1 ቻፕተር 25 ሴክሽን 6 ላይ አጌንስት ሄሬሲስ ቡክ 1 ቻፕተር 25 ሴክሽን 6 ላይ ምን አለ ኢራኔስ? እንደዚህ ይላል። አንዳንድ ግኖስቲኮች በተለይም የካርፓክራተስ ተከታዮች፣ የማን ተከታዮች? የካርፓክራተስ ተከታዮች፣ በተለይም የካርፓክራተስ ተከታዮች በጴንጤናዊ ጲላጦስ ከተሰራው የክርስቶስ አምሳል የተገኙ ናቸው የሚሏቸውን ምስሎች ይዘው ነበረ። በጴንጤናዊ ጲላጦስ ከተሰራው የክርስቶስ አምሳል የተገኙ ናቸው ብለው አንዳንድ ምስሎችን፣ ቅርጾችን ይዘው ነበረ ብሎ ተናግሯል። ኢራኔስ ሲያብራራው ይሄን ነገር የካርፓትረስ ተማሪ የሆነች ይላል። ልብ በሉ። ኢራኔስ የካርፓትረስ ተማሪ የሆነች ማርሴሊና እነዚህ ልማዶች ወደ ሮም እንዳመጣች ይናገራል። ሰምታችሁኛል? ማነች ይሄን ያመጣችው? የካርፓትረስ ተማሪ የሆነችው ማርሴሊና እነዚህ ልማዶች ወዴት ያመጣችው? ወደ ሮም ያመጣችው እሷ ነች ይላል። ወደ ሮም እንዳመጣች ይናገራል። እነዚህ ግኖስቲኮች ይላል እነዚህ ምስሎች አክሊል ያደርጉላቸዋል፣ ያከብሯቸዋል። እንደ ፓይታጎረስ፣ ፕሌቶ እና አርስቶትል ካሉ የፈላስፎች ስዕሎች ጋር አብረው ያስቀምጧቸዋል። የተሰማው ነው። የኢየሱስ ክርስቶስን ምስል አምጥታ ምንድነው ያደረገችው? እነዚህን ምስሎች የቅዱሳን ምስል የኢየሱስ ክርስቶስን ምስል አምጥተው ከፓይታጎረስ እና ከፕሌቶ ከአርስቶትል ከነዚህ ከታወቁ ፈላስፎች ጋር አድርገው ምን ያደርጉላቸዋል? አክሊል ያደርጓቸዋል፣ ያከብሯቸዋል። እነዚህን ስዕሎች አንድ ላይ ከየት ነው የመጣው? ምንጩ ከግኖስቲኮች ነው የመጣው። ማን ነው ያመጣው? እቺ ማርሴሊና ነች ያመጣችው። የማን ተማሪ? የፓርካክረስ ተማሪ። ከሮም ወደ ሮም ያገባችው ይህንን ልማድ ያመጣችው ማን ነች? እቺ ማርሴሊና ነች። ምናዊ ነች? የግኖስቲክ እንትን ነች፣ ተከታይ ነች። ከየት ነው ምንጩ ማለት ነው? ለስዕላት አክሊል ማድረግ፣ ስዕላትን ቬኔሬት ማድረግ፣ መሳብ፣ መስገድ የሚለው ምንጩ ከየት ነው የሚለን ኢራኔስ ከግኖስቲኮች ነው ብሎ ይናገራል። እንደ ዛሬ ተሰምታ አታውቅም። ለእናንተ እንደዚህ ነው፣ ለኦርቶዶክሳውያን ደግሞ እንደ ዛሬ የማልሰማበት ቀን የለም ብዬ አስባለሁ። ኦኬ እንቀጥል። ሁለተኛ አባት ክሌመንት ኦፍ አሌክሳንድሪያ። በደንብ ስሙ። ኦርቶዶክሳውያንም ካቶሊካውያን ፕሮቴስታንትን በደንብ ስሙ፣ ለመማማር ስለሆነ ይሄኛውን እንትን ያው ክሪቲሳይዝ እንደምናደርገው እንደማንቀበለው ታውቃላችሁ። ነገር ግን እውቀታዊ በሆነ መንገዱ እያቀረብን ያለ ነው። ሁለተኛ ክሌመንት ኦፍ አሌክሳንድሪያ። ኦኬ ክሌመንት ኦፍ አሌክሳንድሪያ ደስትሮማታ በተባለው ስራው ቡክ 7 ቻፕተር 5 ላይ እንደዚህ ይላል። በሰው የተሰሩ ምስሎች ቅዱስ ወይም መለኮታዊ ሊሆኑ አይችሉም ይላል። ተሰምቻለሁ። ምን አለ ክሌመንት ኦፍ አሌክሳንድሪያ? በሰው የተሰሩ ቆይ አሁን የሚሰገድላቸው ምስሎች፣ የሚሳሙት ምስሎች መለኮት ነው የሰራቸው? ሰው ነው የሰራቸው? ንገሩኝ እንጂ እግዚአብሔር ራሱ ነው እንዴ እነዛን ስዕሎች የሰራው? ማን የሰራቸው? ሰው ወይስ መለኮት? ሰው። ኦኬ ስለዚህ ክሌመንት ኦፍ አሌክሳንድሪያ ምንድን ነው የሚለው? በሰው የተሰሩ ምስሎች ቅዱስ ወይም መለኮታዊ ሊሆኑ አይችሉም ይላል። በሰው የተሰሩ ምስሎች ቅዱስ ወይም መለኮታዊ ሊሆኑ አይችሉም። ኦ ሎርድ ልጨምርላችሁ።
ተርቱሊያን ኦን ሞደስቲ ቻፕተር 7 እና 10 ላይ ምን ይላል? በደንብ ስሙ። ተርቱሊያን እንደዚህ ይላል። በአንድ ወቅት ይላል ተርቱሊያን ወደ ቤተ ክርስቲያን ሄዶ የሼፐርድን እረኛው ማለት ነው ሼፐርድ ኦፍ ሄርማን ምስሎችን በጽዋ ላይ ተስሎ ሲመለከት በተመለከተው ነገር አዝኖ እንደዚህ ያለ ተርቱሊያን ምን አለ? ተርቱሊያን በደንብ ስሙ። በጽዋ በጌታ እራት ጊዜ በደንብ ስሙ። የጌታ እራትን በጣም የምናከብር ምንድነው? ሁሉም ያከብራል የክርስትና እንትን። ግን ይሄ አማናዊ ብለን የምንለው ማለት ነው አማናዊ ብለን የምንለው ስሙ። እናንተ በደንብ ስሙ። ሁሉም ያከብራል። በደንብ ስሙ። ምን አለ? በጽዋችሁ ላይ ያሉ ስዕሎች ወደፊት ይምጡ። የማን ስዕል ነበረ በጽዋው ላይ ተስሏል ያልኳችሁ? ሼፐርድ ኦፍ ሄርማስ። ኦኬ፣ በደንብ ስሙ። በጽዋችሁ ላይ ያሉ ስዕሎች ወደፊት ይምጡ። በእነርሱ የበጉ ምሳሌያዊ ትርጉም ያበራ። ምንድነው ይሄ? የበጉ የክርስቶስ ማለት ነው አይደል? የበጉ ምሳሌያዊ ትርጉም ያበራ እንደሆነ አሳይ። ምናልባትም በደንብ ስሙት፣ ተርቱሊያንን ስሙት። ምናልባትም እረኛው ንድፍህን እየደገፈ ነው ብለህ ታስባለህ። እረኛው ሼፐርድ ኦፍ ሄርማስ ስዕል ነው የተሳለው። እረኛው ንድፍህን እየደገፈ ነው ብለህ ታስባለህ። ነገር ግን እንደ እውነቱ ከሆነ ቅዱስ ቁርባንህን እያረከሰው ነው። ይገርማል። ተሰምቻለሁ። በጽዋ ላይ የማን ስዕል ነበር የተሳለው? ሼፐርድ ኦፍ ሄርማስ። ኦኬ፣ እናንተ ያንን እየደገፈ ጥሩ እንደሆነ መልካም እንደሆነ እያሰባችሁ ሊሆን ይችላል። ነገር ግን ቅዱስ ቁርባንህን እያረከሰው ነው። ኦን ሞደስቲ ቻፕተር 7 እና 10 ላይ ኦኬ፣ እንቀጥል። ሌላ አባት ልጨምራችሁ። ላክታቲዮስ ኦኬ፣ እሱ ደግሞ ዲቫይን ኢንስቲትዩት ቡክ 2 ቻፕተር 19 ላይ ምን አለ? ኦኬ፣ ምን አለ? ስለዚህም ስዕል ባለበት ሁሉ አለ። በደንብ ስሙት። ላክታቲዮስን ደግሞ ስለዚህም ስዕል ባለበት ሁሉ ሃይማኖት እንደሌለ ምንም ጥርጥር የለውም። እየተሰማው ነው እንዴ? በደንብ ስሙ እንጂ ምን አለ? ስለዚህ ስዕል ባለበት ሁሉ ሃይማኖት እንደሌለ ምንም ጥርጥር የለውም። ላክታቲዮስ ደግሞ በጣም ነው። ሃይማኖት መለኮታዊ ነገሮችን የያዘ ከሆነ በሰማያዊ ነገር ካልሆነ በቀር መለኮታዊ ነገር የለም። ኧረ ላክታቲዮስ በደንብ ስሙት። ሃይማኖት መለኮታዊ ነገሮችን የያዘ ከሆነ በሰማያዊ ነገር ካልሆነ በቀር መለኮታዊ ነገር የለም። ስዕሎች ከሃይማኖት ውጪ ናቸው፣ ምክንያቱም ከምድር በተሰራው ውስጥ ሰማያዊ ነገር ሊኖር አይችልምና። ይህም አይደገም። ስዕሎች አለ ከሃይማኖት ውጪ ናቸው፣ ምክንያቱም ከምድር በተሰራው ውስጥ ሰማያዊ ነገር ሊኖር አይችልምና። በስዕል ውስጥ ሃይማኖትን መምሰል እንጂ ሃይማኖት ፈጽሞ የለም። ተሰምቻለሁ። በስዕል ውስጥ ሃይማኖትን መምሰል እንጂ ሃይማኖት ፈጽሞ የለም። ዳዊት አይደለም ይሄን የጻፈው። በደንብ ስሙ። ይሄንን የጻፈው የቤተ ክርስቲያን አባት ነው። በስዕል ውስጥ ሃይማኖትን መምሰል እንጂ ሃይማኖት ፈጽሞ የለም። ዲቫይን ኢንስቲትዩት ቡክ 2 ቻፕተር 19 ላይ ታገኙታላችሁ። ኦ ሎርድ፣ እንቀጥል፣ እንጨምር፣ አባቶችን እንጨምር። ማይኮ ኦኬ፣ እንቀጥል። ኦኬ 305 እንሂድ። ወደ 305 ደግሞ እንሂድ። ሲኖድ ኦፍ ኤሊቬራ ካነን 36 ኤሊቬራ ሲኖድ በስፔን ውስጥ የተካሄደ ምን ይላል? ካነን 36 በቤተ ክርስቲያን ውስጥ ምንም ስዕሎች አይኖሩም፣ የሚመለከውም የሚሰገድለትም በግድግዳው ላይ እንዳይኖር ወይም እንዳይሳል ብሎ ይህ ሲኖድ አስተላልፏል። በቤተ ክርስቲያን ውስጥ ምንም ስዕሎች አይኖሩ፣ የሚመለከውም የሚሰገድለትም በግድግዳው ላይ አይሳል ብሎ ካነን 36 አስተላልፏል። ይሄ ኤሊቬራ በስፔን ውስጥ የተካሄደ 305 ላይ የተካሄደ ጉባኤ ነው። ተሰምቻለሁ። እስኪ እንደምሰማ አንድ ሰው
ይሰማል። ልቀጥል? እሺ ኦኬ እንቀጥል። አንዳንዶች መቼም ይህን አብቃና ወደ ሁለተኛው ሂድ የሚሉም ይኖራሉ። አብዛኛው ደግሞ አሁን ቀጥል፣ ይሄማ ደስ ይላል እያለ ነው። ኦኬ እንቀጥል። ስድስተኛ ማስረጃ በንጉሥ ኮንስታንቲን ጊዜ፣ ይህን ሁላችሁም እንደምታውቁት ክርስትና ሌጋላይዝድ የሆነበት ነው። በንጉሥ ኮንስታንቲን ጊዜ ክርስትና ሌጋል ሃይማኖት ከሆነ በኋላ ማለት ነው። የንጉሱ እህት ኮንስታንቲያ የምትባለው ወይም ኮንስታንቲሺያ የምትባለዋ ማለት ነው የጌታችን የኢየሱስ ክርስቶስን ስዕል እንዲያመጡላት ወደ ሲዛሪያ ወይም ቂሳሪያ ወደ ዩሲቤስ መልእክት ልካ ነበረ። የማንን ስዕል እንዲያመጡላት? የጌታችን የኢየሱስ ክርስቶስን ምስል እንዲያመጡላት ማለት ነው። ይህንን የታገኙታላችሁ ዩሲቤስ ቢሾፕ ኦፍ ሲዛሪያ ሌተር ቱ ኮንስታንቲኒያ በሚለው ላይ ታገኙታል። ለእሷ የጻፈላት የመለሰላት መልስ ላይ ታገኙታላችሁ። መልእክት በላከችበት ሰዓት ዩሲቤስ ምንድን ነው ብሎ የመለሰላት? በደንብ ስሙ። ዩሲቤስ ምን ብሎ መለሰላት? እንደዚህ ያለ ዩሲቤስ በሰማይ ካለው ወይም በታች በምድር ካለው ነገር ምንም ምሳሌ እንዳይሆን እግዚአብሔር ሕግን ያስቀመጠበትን ክፍል ረስተሻልን? በሰማይ ካለው ወይም በታች በምድር ካለው ነገር ምንም ምሳሌ እንዳይሆን እግዚአብሔር ሕግን ያስቀመጠበትን ክፍል ረስተሻልን? በቤተ ክርስቲያን ውስጥ ወይም ከሌላ ሰው እንደዚህ ያለ ነገር ሰምተሽ ታውቂያለሽ? እንደዚህ ያሉ ነገሮች በዓለም ዙሪያ ካሉ አብያተ ክርስቲያናት አልተወገዱም? እንዲሁም አልተገለሉምን? እና እንደዚህ አይነት ልማዶች ለእኛ እንደማይፈቀዱ የታወቀ አይደለምን ብሎ ነው የጻፈላት። እንደዚህ አይነት ልማዶች ለእኛ እንደማይፈቀዱ የታወቀ አይደለምን ብሎ ነው የጻፈላት። የመለሰላት መልስ ማለት የማንን ምስል ጠይቃ? የጌታችን የኢየሱስ ክርስቶስ ምስል ከሱ ዘንድ እንዲያመጡላት ጠይቃ። ለምን ጠየቀች እሱ ዘንድ? በኋላ ላይ መጣበታለሁ። ኦኬ ሰባተኛ ነገር በሰባት ሲጸና ቆንጆ ነው። ሰባተኛውን ደግሞ በደንብ ስሙት። ሰባተኛው አባት በደንብ ሊሰማ የሚገባ አባት ነው። ሰባተኛ ማስረጃ ኤፒፋኖስ። ኦኬ ኤፒፋንስ ደግሞ ሌተር ቱ ጆን ኦፍ ጀሩሳሌም፣ ይህንን የእሱን እንትን በጀሮም በሌተር 51 ላይ ታገኙታላችሁ። ጀሮም ፕሪዘርቭ አድርጎታል ይህንን ማለት ነው። ኤፒፋንስ ምን አለ? ኦኬ በደንብ ስሙት። ኤፒፋንስ ያለውን ማለት ነው ምን አለ? አናብላታ ወደሚባል ትልቅ ቤት መጣው። እያለፍኩ ሳለ አንድ መብራት እዛ ሲበራ አየው። ቦታው ምን እንደሆነ ስጠይቅ ቤተ ክርስቲያን እንደሆነ አወቅኩኝ። ለመጸለይም ገባው። በዛ በቤተ ክርስቲያን ደጆች ላይ ቀለም የተቀባና የተጠለፈ መጋረጃ ተሰቅሎ አገኘው። የክርስቶስ ወይም ከቅዱሳን የአንዱ ምስል ነበረበት። ምስሉ የማን እንደሆነ በትክክል አላስታውስም። ይህንን እያየው የቅዱሳት መጽሐፍቶችን ትምህርት የሚቃወም የሰው ምስል የቅዱሳን መጽሐፍትን ትምህርት የሚቃወም የሰው ምስል በክርስቶስ ቤተ ክርስቲያን መሰቀሉን ጠላው፣ ቀደድኩት። ጠባቂዎቹንም ለአንድ ምስኪን ሰው ከፈን አድርገው እንዲጠቀሙበት ነገርኳቸው። ተሰምቻለሁ። ምንድን ነው ያለው? የቅዱሳት መጽሐፍ ትምህርት የሚቃወም የሰው ምስል በክርስቶስ ቤተክርስቲያን መሰቀሉን ጠላው፣ ቀደድኩት። ጠባቂዎቹን ለአንድ ምስኪን ሰው ከፈን አድርገው እንዲጠቀሙበት ነገርኳቸው። በኋላ ይህንን መጋረጃ የቀደደበትን በሌላ መጋረጃ እንደተካላቸው፣ ምንም ስዕል በሌለበት መጋረጃ እንደተካላቸው ይናገራል። አያችሁ፣ አባቶች በእነዚህ 300 ዓመታት ወይም ደግሞ እስከ 4 ሴንቸሪ ድረስ ለስዕላቶች ለአይከኖች መስገድ አይደለም፣ እንደዚህ አይነት ነገር ሲያዩ በጣም እንትን ይላሉ፣ እርምጃ ነው የሚወስዱት። መጋረጃ ይቀዳሉ። መጋረጃ ላይ ተስሎ ከሆነ መጋረጃ ይቀዳሉ። ተሰምቻለሁ። ጽዋ ላይ ተስሎ ሲያዩ ደግሞ ምን ያደርጋሉ? ቅዱስ ቁርባናችሁን አርክሶታል ብለው ይናገራሉ። አባቶች ይሄ ነው የመጀመሪያዊቷ ቤተክርስቲያን፣ ይሄ አቋም ነው ያላት። ተሰምቻለሁ። የመጀመሪያዊቷ ቤተክርስቲያን በ300 ዓመታት ውስጥ እስከ 4 ሴንቸሪ ድረስ አባቶች የነበራቸው አቋም ይሄ ነው።
ኦኬ ደግሞ ኢራኔስ ምን ብሎናል? አስታውሱ እንጂ ኢራኔስ ይሄ ስዕላትን ቬንሬት ማድረግ አክሊል ማድረግ ስዕላትን መሳብ መስገድ የሚባለው ነገር በሙሉ ከየት ነው የመጣው አለ። ምንጩ ከየት ነው አለ? ከግኖስቲኮች ነው አለ። ማርሲሌና ነች ያመጣቸው ይህን ልማድ ወደ ሮም ያስገባቸው። ከየት ነው የመጣው? ከግኖስቲኮች የመጣ ልማድ ነው። ከመጽሐፍ ቅዱስ ነው እንዳትሉ፣ ከየት የመጣ ልማድ ነው? ይሄ የግኖስቲኮች ልማድ ነው ብሎ በግልጽ አስቀምጦልናል ማለት ነው። ስለዚህ የመጀመሪያው ሲዝን ላይ የምናየው በ3 ሲዝን ከፍዬ ነው ማየው ብያቸዋለሁ። የመጀመሪያው ሲዝን ላይ የቤተ ክርስቲያን አቋም የመጀመሪያቱ ቤተ ክርስቲያን አቋም ይሄ ነው። ኦኬ ሁለተኛው ሲዝን የትኛው ነው አልኳችሁ? ከ4 ሴንቸሪ በኋላ እስከ 754 ድረስ ጽኑ የሆነ አቋም ነው። 754 በጣም እንዳውም ህግ የወጣበት ነው። ልብ በሉ 754 ሉትራኖች ተካዱ። ሉትራኖች ለስዕል ይሰግዳሉ እንዴ? እሺ ከ4 ሴንቸሪ እስከ ስንት ድረስ አልኩኝ? እስከ 754 754 እንዳውም ህግ የወጣበት ነው። እስከዛ ድረስ የነበረውን እንመልከት። ኦኬ ይህ ሁለተኛው ሲዝን በቤተ ክርስቲያን ውስጥ የነበረው አቋም ወይም ደግሞ ያላቸው የነበረው መረዳት ምንድን ነው ከተባለ ስዕላትን ለምን መጠቀም ዱሊያ የሆነ የማክበር የመሳም የመስገድ ምናምን ሳይሆን ስዕሎችን ለመማሪያ መጠቀም ይቻላል የሚል አቋም ያዙ አባቶች። በዛን ጊዜ ከ4 ሴንቸሪ በኋላ ያሉ አባቶች በስዕላት ምን ማድረግ ይቻላል? ይሄ ማንበብ ለማይችሉ መናገር ለማይችሉ ምን ማድረግ ይቻላል? በስዕላት ማስረዳት ማስተማር ይቻላል። ስዕላትን ለማስተማሪያ መጠቀም ይቻላል ወደሚለው አቋም ውስጥ የተመጣበት ጊዜ ነው፣ ሁለተኛው ሲዝን ማለት ነው። ኦኬ በዚህ ሲዝን ውስጥ ማንን እናገኛለን? ግሪጎሪ ኦፍ ደ ግሬት። ግሪጎሪ ኦፍ ደ ግሬት ቡክ 9 ሌተር 105 እንደገና ደግሞ ሰከንድ ሌተር ላይም ቡክ 11 ሌተር 13 ላይ እናገኘዋለን። ይህን ሀሳብ ምን አለ? በዛ ቦታ ላይ ለማርሴይ ጳጳስ ለቢሾፕ ሴሪኖስ በጻፈው ደብዳቤ ላይ ምን ይላል? አንዳንድ ሰዎች ይላል ለሱ በጻፈው ደብዳቤ ላይ አንዳንድ ሰዎች ለስዕላት ሲሰግዱ አይተ እነዚያ ምስሎች ሰባብረ ከአብያተ ክርስቲያን እንዳስወጣ ሰምተናል። በሰው እጅ የተሰራ ማንኛውም ነገር የአምልኮት ቁስ እንዳይሆን ያለህን ቅናት እናከብረዋለን። ነገር ግን እነዚህ ምስሎች መስበር እንዳልነበረብህ ልናስታውስህ እንሻለን። ምን ወደ ማለት መጥቷል ብያቸዋለሁ። ከ4 ሴንቸሪ በኋላ አባቶች ሁለተኛው ይሄ ሚድል ሲዝኑ ምንድነው የሆነው? ስዕላቶችን ለአምልኮ መሳም መስገድ የለም እዛ በሚድል ሲዝን ላይም የለም። ምንድነው ግን ስዕላትን ምን ለማድረግ መጠቀም ይቻላል? ሰዎችን ለማስተማር መናገር ለማይችሉ እንትን ለማይሉ ለነዚህ አይነት ሰዎች በስዕላት መስማት ለማይችሉ ምን ማድረግ ይቻላል? በስዕላት ማስረዳት ይቻላል። በስዕላት ማስተማር ይቻላል። ስለዚህ ምንድነው የሚለው ለሴሩኖስ ሲነግረው ያለህን ቅናት ተረድተናል። ስዕላትን ሰባብረ ከአብያተ ክርስቲያን እንዳስወጣ ሰምተናል። ይሄ ቅናት መልካም ነው ብሎ ይነግረውና ነገር ግን መሰባበር አልነበረብህም። ለምን እንደዛ አለው? ምክንያቱም በስዕላት ምን ማድረግ ይቻላል? ሰዎችን ማስተማር ይቻላል። መስማት የማይችሉትን ንግግር እያስረዳችሁ እየነገራችኋቸው እያስተማራችኋቸው መስማት የማይችሉትን በምን ማስተማር ይቻላል? በስዕላቶች ማስተማር ይቻላል። ህፃናቶችን መስማት የማይችሉትን እንደነዚህ በስዕላት ምን ማድረግ ይቻላል? ማስተማር ይቻላል ወደሚለው ፖዚሽን መጥተው ነበረ። መሰባበር እንዳልነበረብህ እነግርሃለሁ ሲለው ከምን አኳያ ነው? ከማስተማር አኳያ ነው እየነገረው ያለው ማለት ነው። ኦኬ ሌላው ዩሲቤስ ቅድም ለምን ኮንስታንቲኒያ ለምን ወደሱ ደብዳቤ እንደጻፈች የክርስቶስን ምስል አምጣልኝ ብላ ላክልኝ ብላ ለምን ወደሱ ደብዳቤ እንደጻፈች እዚህ ጋር ነው የምናገኘው። ዩሲቤስ ኤክሌሲያስቲካል ሂስትሪ ቡክ 7 ቻፕተር 18 ሴክሽን 3 ላይ እናገኘዋለን። የዩሲቤስን ጽሑፍ ምን ብሎ ተናግሯል? የጳውሎስ የጴጥሮስና የኢየሱስ ክርስቶስ ምስል በእሱ ዘንድ ፕሪዘርቭድ እንደተደረጉ ይናገራል። በማን ዘንድ? በዩሲቤስ ዘንድ። የማን ስዕሎች? የጳውሎስ የጴጥሮስና የኢየሱስ ክርስቶስ ምስል
በእሱ ዘንድ። ምክንያቱም ስዕላቶች ከቤተ ክርስቲያን የተወገዱበት የተሰባበሩበት ሲዝን ነው ያ ሲዝን ብያቸዋለሁ። እነዚህ ስዕሎች ግን ፕሪዘርቭድ ተደርገው እንደነበረ ይናገራል። ለዚህም ነው ኮንስታንቲኒያ ወደ እሱ ልካ የኢየሱስ ክርስቶስን ምስል እንዲያመጡላ ደብዳቤ ጽፋ የነበረው ማለት ነው። ፕሪዘርቭድ ተደርጓል። ፕሪዘርቭድ የተደረገው ግን ለምንድን ነው? ለማምለክ፣ ለመስገድ፣ ለመሳም አይደለም፣ ለማስተማሪያ ይጠቅማሉ ወደሚለው ፖዚሽን አባቶች ስለመጡ፣ ስዕላቶች ለማስተማሪያ ይጠቅማሉ ወደሚለው ፖዚሽን ስለመጡ ማለት ነው። ሌላው ሴንት አትናቴዎስ ነው። ሴንት አትናቴዎስ ምን ይላል? ላይፍ ኦፍ ሴንት አንቶኒ በተባለው ስራው ላይ ቅዱሳንን ልናከብራቸው ይገባል፣ ነገር ግን ልናመልካቸው አይደለም ይላል። ቅዱሳንን ልናከብራቸው ይገባል፣ ነገር ግን ልናመልካቸው አይደለም ይላል። ኦኬ። ኦግስቲን ምን ይላል? ሲቲ ኦፍ ጋድ ቡክ 8 ቻፕተር 27 ላይ ለእውነት የታገሉ ቅዱሳን የእግዚአብሔር ሰዎች መታሰቢያ በማድረግ ወይም በማቆም እናከብራለን ይላል። ምን ማድረግ? መታሰቢያ በማቆም ምን እናደርጋለን? እናከብራለን። ቅዱሳንን ከማክበር ከማሰብ አኳያ ከማስተማር አኳያ ወደሚለው ፖዚሽን ሚዱል ላይ እንዴት ሽፍት እንደተደረገ ተመልከቱልኝ። የመጀመሪያው 300 ዓመታት የነበሩት አባቶች በጣም ሲሪየስ ናቸው። በስዕል ላይ ይሰባብራሉ፣ መጋረጃ ይቀዳሉ፣ የጌታ እራታችሁ ቁርባናችሁ የረከሰ ነው ይላሉ ስዕል ስላዩ። አሁን ግን ከ4 ሴንቸሪ በኋላ ወይም ደግሞ ከ300 ዓመት በኋላ ያሉትን አባቶች ስትመለከቱ ምን ወደሚለው መጥተዋል? አንደኛ ስዕላቶችን ልናመልክ አይደለም፣ ማምለክ አይገባም፣ መሳም አይደለም፣ እንትን ማለት አይደለም። ነገር ግን ምን ልናደርግ እንችላለን? በስዕላቶች ልናስተምርባቸው እንችላለን። ኦኬ፣ በስዕላቶች ማስተማር ይቻላል። እኛም አሁን ስናስተምር የትሪኒቲ ስዕል የሆነ ስዕል አለን፣ በዛ ስዕል እያደረግን እያስተማርን ነው። ኦኬ፣ ለስዕላቱ ምን ማድረግ ይቻላል? የሆነ ግራፎችን ማስተማሪያ መጠቀም ይቻላል። መልካም ነው፣ ይህንን እንቀበለዋለን። እንደገና ደግሞ ምን ሆነ ማድረግ ይቻላል? ኦግስቲን ሲናገር ትንሽ ጠንከር እያደረገው መጥቷል። ኦግስቲን ደግሞ ምን አለ? ለእውነት የታገሉ ቅዱሳን የእግዚአብሔር ሰዎች መታሰቢያ በማድረግ ወይም በማቆም እናከብራቸዋል። መታሰቢያ በስማቸው በማቆም እናከብራቸው። ትንሽ ሽፍት እያደረገ አይመስላችሁም? ከመጀመሪያዎቹ 300 ዓመታት ከነበሩት አባቶች አሁን ሚድል ላይ ያሉት ወደ 787ቱ እንድንገባ እያንደረደሩን አይመስላችሁም? እያንደረደሩን ይመስላሉ። ወደ 787 ሊያስገቡን ማለት ነው። እና ትንሽ ኦግስቲን ጠንከር አድርጎ ሲናገር እናያለን። መታሰቢያ ምን ይበላቸው ይቁምላቸው የሚለውን ግን አሁንም ልናመልካቸው አይደለም፣ ልንስም አይደለም፣ እንትን ልንል አይደለም፣ ነገር ግን ልናከብራቸው ልናስባቸው ይገባል ከሚለው አኳያ ሲያስቀምጠው እናያለን። ኦኬ። ሌላስ አባት ሴንት ባሲል ኦን ሆሊ ማርቴር በሚለው ማርቴር ባርላም በተባለው ስለው ማለት ነው። ኦን ሆሊ ማርቴር ባርላም በተባለው ስለው ላይ ምን ይላል ሴንት ባሲል? እዚህ ጋር ነው አሁን በደንብ የሚያብራራው ለምን እንደሆነ ሁለተኛው ሲዝን ምን እንደሆነ ባሲል ያብራራዋል። ድምፅ የሌላቸው ምስሎች ይላል። ድምፅ የሌላቸው ምስሎች የሚያዩዋቸውን ያስተምራሉ። ምንድን ነው የሚለው? የሚያዩዋቸውን ምን ይላሉ? ያስተምራሉ። ማለትም ምስሎች ያለ ቃላት እምነትን እንዴት እንደሚያስተላልፉ ባሲል ምን ያደርጋል? እነዚህን በመጥቀስ ወንጌልን በምስል ለማቅረብ ምስሎችን መጠቀም እንችላለን ብሎ ሲናገር እናየዋለን። ወንጌልን በምን በማቅረብ? በምስል በማቅረብ ምስሎች በራሳቸው የሚያዩትን ስለሚያስተምሩ በማየት ብቻ ትምህርትን ስለሚሰጡ ወንጌልን በምስል በማቅረብ ምን ማድረግ እንችላለን ሲል እናያለን። ባሲል ማስተማር እንችላለን። ኦኬ። ስለዚህ ምንድነው አሁን ሚድሉ ሲዝን ምንድነው? ስዕላቶችን ቬኔሬት ማድረግ፣ መሳም፣ መስገድ፣ ወደ እነሱ ኢንቮክ ማድረግ አይደለም። አሁን ምንድነው? አንደኛ እነዚህ ቅዱሳንን ልናከብራቸው ልናስባቸው ይገባል። በስዕላቶች ልናስተምር ይገባል። ባሲል ደግሞ በደንብ ክሊር ሲያደርገው ስዕላቶች በማየት ብቻ ያስተምራሉ። ስለዚህ በእነዚህ ስዕላቶች ወንጌልን በስዕል በማቅረብ ምን ማድረግ እንችላለን? ማስተማር እንችላለን የሚለውን አቋም ሁለተኛው ሲዝን ላይ የነበረው አቋም በቤተ ክርስቲያን ታሪክ ውስጥ እናያለን ማለት ነው። ለምሳሌ ህፃናቶችን አሁን ከንግግር ከማስተማር ይልቅ የህፃናቶችን የማስተማሪያ እንትኖች ካያችሁ ስዕሎች በጣም ይበዛል። ስለ ዳንኤል ለማስተማር የዳንኤል ስዕል ከአንበሳ ጋር ገብቶ፣ ስለ ሲድራቅ ሚሳቅ አብደናጎም ለማስተማር እሳት ምናምን ተስሎ በዛ ውስጥ ገብተው፣ አራተኛው ደግሞ መልኩ የአማልክት መልክ የሚመስለውን በስዕል ተገልጦ አሁን ይገባቸዋል ህፃናቶች። ያንን ስታስቀምጡላቸው በስዕል ስታስረዷቸው ታሪኩ ከአይምሯቸው ሊጠፋ አይችልም። ስዕል የማስተማር ብቃት አላቸው። የሚያዋቸው ምን ያደርጋሉ? ያስተምራሉ። ስለዚህ ወንጌልን በስዕል ምን ማድረግ እንችላለን የሚል አቋም ላይ እየደረሱ
ደርሰዋል አባቶች በሚድል ሲዝን ላይ ማስተማር እንችላለን፣ በስዕል ማስተማር እንችላለን። ልናከብራቸው ይገባል። እንደገና ደግሞ ልናስባቸው ይገባል። እነዚህ ለወንጌል ዋጋ የከፈሉ አባቶችን እንደገና ደግሞ በስዕል ምን ማድረግ እንችላለን? ማስተማር እንችላለን የሚለው አቋም ላይ እንደደረሱ እናያለን ማለት ነው። ግልጽ ነው የምናገረው ነገር። ኦኬ። ስለዚህ ሁለተኛው ሲዝን ምንድን ነው ማለት ነው? በቤተ ክርስቲያን ታሪክ ውስጥ አሁን ልብ በሉ፣ በጣም የከረረው ነገር ላይ አልገባንም። በቤተ ክርስቲያን ታሪክ ውስጥ በጣም ሃይሊ ሪጀክት የምናደርገው ላይ አልገባንም። ሃይሊ ሪጀክት የምናደርገው ሶስተኛው ሲዝን ነው። ይሄኛው ሲዝን ሉትራኖችም እንጠቀምበታለን። ይሄ ሁለተኛው ሚድል ሲዝን ቅዱሳኖችን ማክበር ማሰብ የሚለውን ነገር በስዕላቶች ማስተማር የሚለውን ነገር ሉትራኖችም እንጠቀምበታለን። በስዕላት ማስተማር የሚለው ነገር ሆል ፕሮቴስታንት ይጠቀምበታል። ምክንያቱም የስላሴን ትምህርት ስናስተምር ስዕል እኮ የተለያየ ስዕል እኮ ስለን የምናስተምረው አብ ይሄ የራሱ ሃይፖስታሲስ፣ ወልድ የራሱ ሃይፖስታሲስ፣ መንፈስ ቅዱስ የራሱ ሃይፖስታሲስ ብለን ኢሴንስን መሀል አድርገን የሶስቱም አካል አንዱን ኢሴንስ አላቸው የሚለው ስናስተምር ስዕል እኮ አለው አይደል? ስዕል አለው። ተወደደም ተጠላ ስዕል አለው። ስለዚህ ሆል ፕሮቴስታንት በስዕላቶች ማስተማር ትምህርት መስጠት የሚለውን ነገር ሆል ፕሮቴስታንት ይቀበለዋል። የሉትራን ትንሽ ለየት የሚያደርገው ምንድን ነው? ቅዱሳን የሚታሰቡበት እንትን የሚሉበት ቀን አላቸው። ሰርቪስ ቡክ አለን እኛ። በዛ ሰርቪስ ቡክ ላይ እያንዳንዱ ቅዱሳን መላእክቶች የሚታሰቡበት ቀን አለ። ያ የሚታሰቡበት ማለት ግን ልናመልካቸው አይደለም፣ በስዕሎቹን ልንሳለም አይደለም፣ ስዕሎቹን ልንስም አይደለም። ነገር ግን እነዚህ ሩጫቸውን የጨረሱ ቅዱሳን እግዚአብሔር በእነሱ ስለሰራው ስራ እግዚአብሔርን ምን የምንልበት ነው? የምናመሰግንበት፣ እንዲሁም የእነሱን ፍለጋ ለመከተል እንድንመስላቸው ያንን ነው እንጂ የምናደርገው። ኦክስፎርድ ኮንፌሽን አርቲክል 21 ላይ የሚያስረዳው ያንን ነው እንጂ ስዕላቶችን ስለመሳም ወደ ቅዱሳን ኢንቮክ ስለማድረግ ሃይሊ ምን እናደርገው ነው? ሪጀክት የምናደርገው ነው። ስለዚህ ይሄ የሚድል ላይ ያሉት ከ3ኛው ሴንቸሪ ከ300 ዓመት በኋላ ያሉት እስከ 754 ድረስ ያለውን ስንመለከት ከሉትራን ጋር ይመሳሰላል። ከሉትራን ጋር የሚመሳሰል ነገር አላቸው የሚድል ላይ ያሉት ማለት ነው። 754 ላይ ግን ምን ሆነ? ኦኬ እሱን እንየው። ይሰማል ድምጼ? ምን እንደሚሉ ታውቃላችሁ? ከታች እዚህ ጋር ሲደርስ ድምፅ ቀነሰ። ምን ነው እንደ ቅድሙ ለምን? ኦኬ መልካም። ሁለተኛውን ሲዝን ተመለከትን። 754 ላይ ግን የሆነ ነገር ተካሂዷል። 754 ላይ አሁን እስከ 754 ከ4 ሴንቸሪ ጀምሮ እስከ 754 እንዲህ አይነት አቋም ነው ያላቸው የቤተ ክርስቲያን አባቶች። 754 ላይ ግን የሆነ ነገር ተካሂዷል በቤተ ክርስቲያን ታሪክ ውስጥ። ምንድነው የተካሄደው? ሁላችሁም የምታውቁት 787 ነው አይደለ? 787 ኤዲ ላይ የተደረገውን ሁለተኛ የኒቅያ ጉባኤ የሚባለው ማለት ነው የምታውቁት። ሁለተኛው የኒቅያ ጉባኤ 787 ከመድረሱ በፊት ግን የሆነ ነገር ተካሂዷል። ምክንያቱም ለብ በሉ፣ ይሄ ስዕላቶችን ለማስተማር አሁን ሚድሉን ሲዝን ስናየው ስዕላቶችን ለማስተማር ልንጠቀምበት እንችላለን የሚል ነው አይደለ? ለዚህ ነው ዱሊያ ብዙ ጊዜ ምን ብያቸዋል ቅድም ስናገር ከአምልኮ ጋር ያነካካል የሚለውን ተናግር ያለው ቅድም ላይ ዱሊያ የሚለው በቃ ንጹህ ነው፣ ከአምልኮ የጸዳ ነው ማለት አይቻልም። ከአምልኮ ጋር የግዴታ የሚያነካካው ነገር አለ ብያቸዋል። ልብ በሉ፣ ምድር ላይ ያሉ አባቶች ስዕላቶችን መሰባበር አይገባም ብለዋል። ነገር ግን ልናስተምርባቸው ይገባል፣ እንደገና ልናከብራቸው ይገባል። ሩጫቸውን በድል የጨረሱ ቅዱሳን ልናከብራቸው፣ ልናስባቸው ይገባል። እንዲሁ ቢቆም እንደዚሁ ቢሆን በቃ እንዲህ ብቻ ቢሆን ከዚህ ያላለፈ ድንበር ያልሳተ ቢሆን ኢትስ ኦኬ መልካም ነው። ገብቷቸዋል ምለው ነገር ኢትስ ኦኬ መልካም ነው። ግን ይሄ ነገር ይሄ ዱሊያ ወደ ምን ጋር ይወስዳል? ወደ አምልኮ ውስጥ ይከታል። አሁን የምናየው በ754 የተወሰነው ውሳኔ ያንን ነው የሚያሳየን። በደንብ ስሙኝ። የቤተ ክርስቲያን ታሪክ 787 ኤዲ ላይ ከመድረሱ በፊት በደንብ ስሙኝ። ንጉስ ቆስጠንጢኖስ አምስተኛው የሮም ንጉስ ማለት ነው ምንድን ነው ያደረገው? እሱ በነገሰ ጊዜ ወይም ደግሞ በሮም ላይ ንጉሰ ነገስት ገዢ በነበረበት ጊዜ ስዕላት በደንብ ስሙ፣ ስዕላት ከታሰበላቸው መስመር ውጪ ወጥተው ነበረ።
ምንድነው የታሰበላቸው? ቅድም ያነበብኳቸው የገለጽኩላችሁ አባቶች እነ ኦግስቲን እነ ግሪጎሪ ኦፍ ዘ ግሬት እነዚህ የጻፉትን ስናይ መጽሐፎቻቸውን ስናይ ስዕላቶችን መሰባበር አያስፈልግም፣ ነገር ግን ልናስተምርባቸው ይገባል። እንደነ ኦግስቲን ደግሞ ልናከብራቸው ይገባል፣ ልናስባቸው ይገባል፣ ሩጫቸውን በድል የጨረሱትን የሚል ነው አይደለ? ነገር ግን ይሄ ነገር ወዴት አመራ መሰላችሁ? አያችሁ፣ የዘፈን ዳርዳሩ ምንድነው ነው የሚባለው? እሱን እናንተ በሉት። ምን ያደረገ ሄደ? ይሄ ነገር ወደ ከታሰበለት መስመር ውጪ ቤተክርስቲያንን እየወሰዳት ሄደ። ስዕላቱን ጀስት ዝም ብሎ ለመማሪያ ለማስተማሪያ ብቻ ከመጠቀም ወዴት እየወሰደ ሄደ? ስዕላቶችን ወደ መሳም፣ ወደ አምልኮ፣ ወደ እንትን ወደ ማለት በስዕላቶች ፊት ወደ መስገድ ነገር ውስጥ እየገባ ሄደች ቤተክርስቲያን። ኦኬ፣ ልብ ብላችሁ ስሙ። እንዲህ በሆነበት ሰዓት ምንድን ነው ያደረገው? ቁስጥንጥኔዎስ አምስተኛው በሮም ላይ የነገሰው ንጉሠ ነገሥት ማለት ነው። የቤተ ክርስቲያን ሊቃውንት መፍትሄ ያመጡ ዘንድ ከመላው ዓለም 338 ጳጳሳትን በ754 ኤዲ ላይ ጉባኤ አደረገ፣ ጠራ። በ754 ይህንን ስንቶቻችሁ እንደምታውቁ አላውቅም። በ754 ኤዲ ዓመተ ምህረት ትልቅ ጉባኤ ጠራ ከመላው ዓለም ሊቃውንቶችን በሙሉ በዚህ ጉዳይ ላይ መፍትሄ ያመጡ ዘንድ። መፍትሄ ማለት ምን ተፈጥሯል ማለት ነው? ችግር ተፈጥሯል ማለት ነው። ሰምታችሁኛል? መፍትሄ የሚፈለገው የሆነ ነገር ስለተፈጠረ ነው። መፍትሄ ያመጡ ዘንድ ጉባኤ፣ ሰባተኛ ኢኮኖሚካል ጉባኤ ይባላል። ይሄኛው ሰባተኛው ኢኮኖሚካል ጉባኤ ተብሎ ይጠራል። መፍትሄ ያመጡ ዘንድ 338 ጳጳሳቶችን በ754 ኤዲ ጉባኤ ይጠራል ማለት ነው። ልብ በሉ። ጉባኤው ጥልቅ መጽሐፍ ቅዱሳዊና ቀደም ያለውን የቤተ ክርስቲያንን ትራዲሽን ከመረመረ በኋላ ይህንን ውሳኔ ያስተላልፋል። የ754ቱ ጉባኤ ምን አይነት ውሳኔ? ቅዱስና ኢኮኖሚካል የሆነው ሲኖዶስ እኛ 338 አባቶች የቆዩትን የሲኖዶሶችን አዋጆችን በመከተል ስድስቱን ጉባኤቶች ማለት ነው የቆዩትን የሲኖዶስ አዋጆችን በመከተል የተላለፉትን ዶግማዎች በተለይም የስድስቱ ቅዱስ ሲኖዶሶችን በደስታ እናውጃለን። ሰባተኛው ጉባኤ ነው ይሄ። በደስታ እናውጃለን። በመንፈስ ቅዱስ መሪነት፣ በደንብ ስሙ። በመንፈስ ቅዱስ መሪነት ትእዛዛቸውን በጥንቃቄ ከመረመርን በኋላ የስድስቱን ሲኖዶሶች ማለት ነው ትእዛዛቸውን በጥንቃቄ ከመረመርን በኋላ ማንም በሰው ምሳሌ መለኮት የሆነውን ቃል በቀለም ወይም በሌሎች ቁሳቁሶች ሊሰራ የሚሞክር ወይም ቃል ሰው ስለሆነ መለኮታዊ ባህሪውን ሊገልጽ ይችላል ብሎ በማሰብ ከተስጎ በኋላም ቢሆን በእውነት ሊሳል እንደማይቻል የማይቀበል ያ ሰው የተረገመ ይሁን። ተሰምቻለሁ። 754 ሰባተኛው ጉባኤ ኢኮኖሚካል ጉባኤ የተባለው ያ ሰው ምን ያለ ይሁን? የተረገመ ይሁን። ማንም ይህን ቅዱስና ዓለም አቀፋዊ ሰባተኛውን ጉባኤ ለመቀበል እምቢተኛ ከሆነ ከአብ ከወልድ ከመንፈስ ቅዱስና ከሰባቱም ቅዱሳን ጉባኤ የተረገመ ይሁን። ተሰምቻለሁ። ይሄማ መደገም አለበት። አናቴማ ነው እኮ መደገም አለበት። ይሄ መደገም አለበት። በደንብ ስሙ። ከመሀል ላይ ያለውን ልድገምላችሁ። በመንፈስ ቅዱስ መሪነት ትእዛዛቸውን በጥንቃቄ ከመረመርን በኋላ ወስነናል። የስድስቱን ጉባኤቶች ማለት ነው ወስነናል። ማንም በሰው ምሳሌ መለኮት የሆነውን ቃል በቀለም ወይም በሌሎች ቁሳቁሶች ሊሰራ የሚሞክር ወይም ቃል ሰው ስለሆነ መለኮታዊ ባህሪው ሊገልጽ ይችላል ብሎ በማሰብ ከተስጎ በኋላም ቢሆን በእውነት ሊሳል እንደማይቻል የማይቀበል ያ ሰው የተረገመ ይሁን። ማንም ይህን ቅዱስና ዓለም አቀፋዊ ሰባተኛውን ጉባኤ ለመቀበል እምቢተኛ ከሆነ ከአብ ከወልድ ከመንፈስ ቅዱስና ከሰባቱም ቅዱሳን ጉባኤ የተረገመ ይሁን። ምን ያለ ይሁን? የተረገመ ይሁን። ኦኬ።
ንጉሱ ይሄንን ከወሰነ በኋላ ልብ በሉ ሽፍት እያደረገ መጥቶ ነበር ብያቸዋለሁ አይደለ? ሽፍት እያደረገ እንዲመጣ ያደረጉትን ጳጳሳቶች፣ ቄሶች፣ ካህናቶችን ከቦታቸው አነሳቸው። ያንን ፕራክቲስ እያደረጉ የነበሩ ጳጳሶች፣ ቄሶች፣ ካህናቶችን ከቦታቸው እንዲነሱ አደረገ። በምትኩ እንዲህ አይነት ነገር ላይ ጽኑ አቋም የነበራቸውን ሰዎች በቦታቸው ነው የተካቸው። ንጉሱ በቦታቸው ተካቸው ማለት ነው። ኦኬ አሁን ንጉስ ቁስጥንጥኔዎስ አምስተኛው ማለት ነው እስከ 775 በመላው ሮም በነገሰበት ጊዜ ስዕላትን በእንደዚህ አይነት መልኩ መጠቀም አጥብቆ የተከለከለ ነበር። እስከ ድረስ አልኳችሁ፣ እስከ 775 ድረስ። ለምን 775 ላይ ሞተ ንጉሱ። እስከ 775 ድረስ እንግዲህ 754 ነው የተጠራው ብያቸዋለሁ ጉባኤ። ከ754 ይሄ ውሳኔ ከተደነገገ በኋላ ይሄ አናቴማ ከተቀመጠ በኋላ ስዕል የሚባል የለም በቤተ ክርስቲያን። ውግዝ ነው። ስዕል የሚባል የለም። ያንን ሲያራምዱ የነበሩ ቄሶችን፣ ካህናቶችን፣ ጳጳሶችን ከቦታቸው አንስቶ በሌሎች በስዕል ላይ ጠበቅ ያለ አቋም ያላቸውን ቄሶችን፣ ካህናቶችን፣ ጳጳሳቶችን ያስቀመጠው በቦታቸው። ስለዚህ እስከ 775 ድረስ ጥብቅ ነው፣ ውግዝ ነው። ስዕል የሚባል በቤተ ክርስቲያን ውስጥ አታየው። ተሰምቻለሁ። ኦኬ እንግዲህ ንጉሱ መቼ ሞተ አልኳችሁ? 775 ላይ ሞተ። ኦኬ ንጉሱ ከሞተስ በኋላ ይሄ ነገር ቀጠለ? ኖ የተለወጠ ነገር አለ። በደንብ ስሙ። ምንድን ነው የተለወጠው? ንጉስ ቆስጠንጢኖስ ከሞተ በኋላ በሱ ቦታ ልጁ ሊዮን የተባለ ነግሶ ነበረ። ሊዮን የተባለ ልጁ ምን ብሎ ነበረ? ቆስጠንጢኖስ ከሞተ በኋላ ሊዮን የተባለው ልጁ በሱ ቦታ ነግሶ ነበረ። ሆኖም ገና በ30 ዓመቱ በ780 ኤዲ ሞቷል። ይሄ ልጅ 775 ይቅርታ በ775 ነው የሞተው አልኳችሁ። ንጉሱ ቆስጠንጢኖስ ከሞተ በኋላ በሱ ቦታ ልጁ ሊዮን የተባለ ልጁ ነግሶ ነበረ። ሆኖም ገና በ30 ዓመቱ በ780 5 ዓመት ብቻ ማለት ነው አይደል? በ780 ዓመተ ምህረት ይሄ ልጅ ሞተ ማለት ነው። ኦኬ ከዛ በኋላ ትንሹ ልጁ በጣም ትንሹ ልጁ የ9 ዓመቱ በሱ ቦታ የ9 ዓመት ልጅ አለ። የ9 ዓመቱ ልጅ በሱ ቦታ እንዲነግስ ተደረገ ማለት ነው። የ9 ዓመት ልጅ እንግዲህ መምራት አይችልም፣ አቅም የለውም፣ ብቃት የለውም። ታዲያ እንዴት ነው የሚደረገው? እናቱን በሞግዚትነት እንድታስተዳድር ተደረገ። ልጁ ለአቅመ አዳም እስከሚደርስበት ድረስ የማስተዳደር ብቃቱ ላይ እስከሚደርስበት ድረስ እናቱ በምንነት እንድታስተዳድር ተደረገ? በሞግዚትነት እንድታስተዳድር ተደረገ። እዚህ ጋር ነው ሽፍት የተደረገው። ይህንን ስሙ። በጣም እዚህ ጋር ነው ነገር የተገለበጠው እናቲቱ ከመጣች በኋላ ነው። በደንብ ስሙ። እናቲቱ ከመጣች በኋላ ነገር ሁሉ የተገለባበጠው ማለት ነው። ኦኬ በሞግዚትነት ምን እንድትል ተደረገ? እንድታስተዳድር ተደረገ። እናቲቱ ማለት የለየላት ስዕላትን የምትወድና ስዕላትን ለአምልኮ የምትጠቀም ሴት ነበረች። በስዕላት ፍቅር ያበደች ነበረች ይቺ ሴት። በስዕላት ፍቅር በጣም ያበደች፣ ስዕላትን የምታመልክ፣ ስዕላትን የምትስም፣ በስዕላት ፊት ወድቃ የምትሰግድ፣ እነዛ ቀሳውስቶችና ቄሶች ቆስጠንጢኖስ በማባረሩ በጣም የተበሳጨች፣ በ754 የተወሰነው ጉባኤ ላይ በጣም የተበሳጨች ሴት ነበረች እቺ ሴት ማለት። ስለዚህ ምንድን ነው ያደረገችው? በሞግዚትነት በምታስተዳደርበት ጊዜ እናቱ ስዕልን ለአምልኮ መጠቀምና መሳምና መስገድ የሚጸየፉ መነኩሴዎችን፣ ልብ አድርጉ፣ የሚጸየፉ መነኩሴዎችን ስዕላትን በሚወዱና በሚያመልኩ በስዕላት ፊት ቆመው ኢንቮክ በሚያደርጉ መነኩሴዎች ተካቻቸው። ቅድም ቆስጠንጢኖስ 754 ላይ ያንን አናቴማ ከወሰነ በኋላ ምን አደረገን ያልኳችሁ? ስዕላትን ኢንቮክ የሚያደርጉትን መሳም፣ እንደዚህ አይነት ልምምድን ወደ ቸርች እያስገቡ የነበሩትን ቄሶችን፣ ካህናቶችን፣ ጳጳሶችን ምንድን ያደረገው? ከቦታቸው እንዲነሱ አድርጎ በስዕላት ላይ ጠበቅ ያለ አቋም ያላቸው መነኩሴዎችን፣ ቄሶችን፣ ጳጳሶችን በቦታቸው ተካ ብያቸዋለሁ። እቺ ደግሞ ሪቨርስ አደረገች። ምንድን ያደረገችው? ስዕላት ላይ ጠበቅ ያለ አቋም የነበራቸውን ቆስጠንጢኖስ የሾማቸውን እነዛም በሙሉ ከቦታቸው አነሳችና በስዕላት ፊት ወድቀው የሚሰግዱትን፣ ስዕላትን የሚስሙትን፣ ስዕላትን ለአምልኮ የሚጠቀሙትን፣ በስዕላት ፊት ኢንቮክ የሚያደርጉትን በሚያደርጉ ቄሶችና ካህናቶች፣ ጳጳሶች ምን አደረገቻቸው? ተካቻቸው። እቺ ደግሞ ሪቨርስ
እየተሰማው ነው። በደንብ ይሰማ እንጂ። ኦኬ። ከዛ በኋላ እንደዚህ ሆነ ደግሞ ታሪኩ። ይሄ ልጅ ገና 9 ዓመቱ ነው ብያችሁ ነበረ። ከ9 ዓመቱ እስከ 19 ዓመቱ ይህንን ያደረገችው ልክ 19 ዓመት መጠን ደርሷል። ይሄ ልጅ ማስተዳደር ይችላል። 19 ዓመት ሞልቶታል። ስለዚህ ወታደራዊው ኃይል ጣልቃ ገባና ስልጣኑን ሁሉ ለልጇ እንድታስረክብ አደረጋት ማለት ነው። ሆኖም ግን እቺ ሴት በጣም ብልሃተኛ ነች። በጣም እንትን ነች። በቃ እቺ ሴት ማለት ነው ምንድነው ያደረገችው? ከ2 ዓመት በኋላ በምን አይነት መንገድና ስልት ዘዴውን ከ2 ዓመት በኋላ ድጋሚ አብራው ማስተዳደር ጀመረች ከልጇ ጋር ማለት ነው። ከ2 ዓመት በኋላ ድጋሚ አብራው ማስተዳደር ጀመረች ማለት ነው። ይቺ ሴት ማለት በደንብ ወቋት። ይቺ ሴት ማለት የልጇን አይኑን ያሳወረች ነች። ልጇን አይኑን አሳውራ እስር ቤት ከተው በመላው ሮም ብቻዋን ያስተዳደረች ሴት ነች። ልጇን አይኑን ምን አድርጋ ብያቸዋለሁ? አይኑን አሳውራ እስር ቤት ከተው በመላው ሮም ብቻዋን ያስተዳደረች ሴት ነች። ይቺ ሴት ተሰምቻለሁ። ኦኬ። ለምንድን ነው ይቺን ሴት በጣም አተኩሬ ያዝኳት? ምክንያቱም ይቺ ሴት ነች ነገር ሁሉ በቤተ ክርስቲያን ታሪክ ውስጥ እንዲገለበጥ ያደረገችው። የ787ቱን ጉባኤ የጠራችውና ያጸደቀችው ይቺ ሴት ነች። ተሰምቻለሁ። የ787ቱን ጉባኤ ሆል ፕሮቴስታንት የማንቀበለውን የ787ቱን ጉባኤ የጠራችውና በጉባኤ እንዲወሰን እንዲጸድቅ ያደረገችው ማነች? ይቺ ሴት ነች። ምንድነው በጉባኤ የተወሰነ ውሳኔ? በ787 በቅዱሳት መጽሐፍት ላይ በጣዖት ላይ የተነገረውን ለቅዱሳት ስዕላት የሚጠቀም የተረገመ ይሁን። ምን ብላ ቀየረችው? በቅዱሳት መጽሐፍት ላይ ለጣዖት ላይ የተነገረውን ይሄ አትስገዱ በማናቸው ምስል ቅድም መጀመሪያ ላይ ስጀምር የጀመርኩላችሁ ማለት ነው። ያንን ለምን የሚጠቀም ያ ለጣዖት ነው የተነገረው፣ ለዚህ ለቅዱሳን አይደለም። ለቅዱሳን ሩጫቸውን ለጨረሱ አባቶች ለመላእክቱ ለነዚህ አይደለም የተነገረው። በጣዖት ላይ የተነገረውን ነገር ለቅዱሳን ስዕላት የሚጠቀም የተረገመ ይሁን የሚል ውሳኔ አስተላለፈች። ምን አደረገችው? ሽፍት አደረገችው። መጽሐፉ ግን የሚለው ምንድን ነው? ለማናቸውንም ምስል ነው የሚለው። ማናቸውንም የሚለው ቅዱሳንን አይጨምርም ይላል። እንደዛ ቃሉ ኤክሰፕት ቅዱሳን ይላል፣ ኤክሰፕት መላእክቶች ይላል። ቃሉ እንደዛ ይላል አይልም። ምንድን ነው የምንወሻሸው? ቃሉ እንደዛ አይልም። ማናቸውንም ምስል ነው የሚለው። ማናቸውም ማለት ማናቸውም ማለት ነው። ማናቸውም ማለት ማናቸውም ነው። እቺ ስዕላት የሚጠቀም የተረገመ ነው። ቅዱሳንና የተከበሩትን ምስሎች የማይስም ሎርድ የማይስም የተረገመ ነው። እንዲህ ሰምታችሁኛል? ፕሮቴስታንቶች ቅዱሳን ስዕሎችን ስለማትስሙ በዚች ሴት አገላለጥ በዚህ በ787 ጉባኤ ውሳኔ መሰረት የተረገማችሁ ነች እያለች ነው። ተረግማችኋል። ምን ስለማንስም? የቅዱሳን ስዕል ስለማንስም። አስቀድሞ 754 ላይ ቆስጠንጢኖስ ምን ነበር የወሰነውን ውሳኔ ታውቁታላችኋል። አሁን ሪቨርስ እየሰራች ነው እቺ ሴት። ሪቨርስ ስትሰራ ምንድን ነው ያለችው? የቅዱሳን ስዕላት ቅዱሳንና የተከበሩትን ምስሎች የማይስም የተረገመ ነው። ቅዱሳን ምስሎችን ጣዖት የሚል ሰው ቅዱሳን ምስሎችን ጣዖት የሚል ሰው ምስሎቹን ክርስቲያኖች አምላክ እንዳደረጉ የሚናገር ሰው የተረገመ ነው። ምስሎችን ክርስቲያኖች አምላክ እንዳደረጉ የሚናገር ሰው አሁን በዚህ ጉባኤ መሰረት እኔ ተረግሜያለሁ ማለት ነው። ሰምታችሁኛል? በዚህ ጉባኤ ውሳኔ መሰረት በ787 ውሳኔ መሰረት አሁን እኮ እኔ ተረግሜያለሁ ማለት ነው። አሁን እኮ እነ ሚኪ እየሳቁ ነው። ሰምታችሁኛል? እርግማኑ ለራሷ ነው የሚሆንላት። ይገርማል። ምን አይነት ውሳኔ ወሰነች? ሪቨርስ ውሳኔ። የ754ቱን የሚገለብጥ የባሏን ውሳኔ የሚገለብጥ ውሳኔ ወሰነች ማለት ነው። ሰምታችሁኛል? ይህንን ነው እንግዲህ አሁን በስዕላት ፊት የሚሰግዱ ወንድሞቻችን ወገኖቻችን፣ ስዕላትን የሚሰሙ አይከን ቬኔሬሽንን የሚከተሉ ኢንቮክ የሚያደርጉ ይሄ ጉባኤ ነው መሰረቱ። እቺ ሴት ነች ይህን ሁሉ ያደረገችው።
በአመፅ የተሞላች የልጇን አይን አሳውራ እስር ቤት ከታ በሱ ቦታ ስልጣንን የያዘች የ754ቱን ጉባኤ ያ 6ቱን ኢኮኖሚካል ጉባኤዎችን ያጸደቀውና በዛ ውሳኔ መሰረት 7ኛውን ኢኮኖሚካል ጉባኤ በመንፈስ ቅዱስ መሪነት ወስነናል ብሎ የጸደቀውን ጉባኤ የሻረች የገለበጠች ነገርን ሁሉ የቀያየረች በቤተ ክርስቲያን ታሪክ ይቺ ሴት ነች። እወቋት። ይቺ ሴት ነች። 787 ሲባል ይቺ ሴት ፊታችሁ ትምጣ። ለስዕል መሳም ስዕል መስገድ የሚባል ነገር ሲመጣ እቺ ሴት ፊታችሁ ትምጣ ማለት ነው። ስለዚህ ነገሮችን የገለበጠችውና የቀየረችው ማነች? እቺ ሴት ነች። ይሄ ነው ታሪኩ። ይሄ ነው ታሪኩ። በቤተ ክርስቲያን ውስጥ የነበሩት ሲዝኖች ስዕላትን፣ አይከን ቬኔሬሽን፣ እነዚህ አይነት ነገሮች የነበሩት ሲዝኖች 300 ሲዝኖ ይሄ በ300 ዓመታት ውስጥ የነበረውን ጥብቅ የሆነ የቤተ ክርስቲያን አቋም ቅድም አይተናል። ከ4 ሴንቸሪ ጀምሮ እስከ 754 የነበረውን ተመልክተናል። ለቀቅ ማድረግ ጀምረዋል። ማምለክ አይደለም፣ መሳም አይደለም። ነገር ግን ምን ብያለሁ? ይቅርታ፣ ምን ብያለሁ? ለማስተማሪያ መጠቀም፣ ለማስተማሪያ ልንጠቀምባቸው ይቻላል። ወንጌልን በስዕል መስበክ እንችላለን። የማይሰሙትን ሰዎች ልናስተምርበት እንችላለን፣ ሕፃናቶችንም ጨምሮ። እንዲሁም ደግሞ ኦግስቲን እንዳለው ልናከብራቸው ልናስባቸው ይገባል፣ እነዚህ ሩጫቸውን በድል የጨረሱ ሰማዕታትን ብሎ እንዳለው ማሰብ ይገባናል፣ ማክበር ይገባናል። ነገር ግን እዚህ ቦታ ላይ ምን የለበትም? መሳም፣ መስገድ፣ ኢንቮክ ማድረግ የሚባለው ነገር አልጨመሩበትም። ነገር ግን ስዕላቶችን ለነዚህ አይነት ፐርፐዝ ልንጠቀምበት እንችላለን። ነገር ግን ይሄ ነገር ወደ ሽፍት አደረገ አልኳችሁ። አያችሁ፣ ዱሊያ መዘዙ ይሄ ነው። ዱሊያ ወደ ሽፍት አደረገ፣ ወደ አምልኮ ሽፍት አደረገ። ምን ማድረግ ተጀመረ? አሁን እቺ ሴት እኮ ቅዱሳኖች የቅዱሳን ስዕሎችን ምስሎችን ክርስቲያኖች እያመለኩ ነው የሚል የተረገሙ ይሁኑ ብላ ስታስተላልፍ ምን እያደረጉ ነበር ማለት ነው? እያመለኩ ነበር። አያችሁ፣ አንድ ነገር እኮ ሳይኖር እኮ አይባልም። እኔ አንድ ኮፍያ ያላደረገን ሰው ኮፍያን አውልቅ አልለውም። ያላደረገው እንዴት አውልቅ እለዋለሁ? የነበረ ጉዳይ ነው እያወራች ያለችው። 754 ላይ ከመወሰኑ በፊት 754 ቆስጠንጢኖስ ያንን ውሳኔ እንዲወስን ያደረገው ምንድን ነው? ሽፍት እያደረገ መጣ። ምን ተደረገ? ስዕላትን ኢንቮክ ማድረግ፣ በስዕላት ፊት መስገድ፣ ስዕላትን መሳም፣ እንደዚህ ነገሮች ሽፍት እያደረገ መጣ። ከታሰበለት ዓላማ ከተቀመጠለት መስመር ኦኬ ከተባለበት ዓላማ ሽፍት እያደረገ መጣ። ዱሊያ ወደዚህ ከአምልኮ ጋር የተያያዘ ስለሆነ ብዬ ያቀረብኩት ለዛ ነው። ስለዚህ ምን አደረገች ማለት ነው? ይህንን ውሳኔ ወሰነ። ሶስተኛው እና ከባዱ እስካሁን ድረስ ያለው ማለት ነው፣ በትሪኒቴሪያል አማኞች ዘንድ እስካሁን ድረስ ያለው፣ ፕሮቴስታንቶች ብቻ ነን ከዚህ የተጠበቅ ነው። እስካሁን ድረስ ያለው ይሄ ነው። ኢንቮክ ማድረግ፣ በስዕላት ፊት ቆሞ መስገድ፣ ስዕላትን መሳም፣ እንደዚህ የሚባለው ነገር በሙሉ በትሪኒቴሪያል አማኞች ዘንድ እስካሁን ድረስ ያለው ይሄ አሻራ ነው። የዱሊያ፣ ላትሪያ፣ ዱሊያ፣ ሃይፐር ዱሊያ፣ ፕሮቶ ዱሊያ ተብሎ ይከፋፈላል። ካቶሊኮች አራቱንም ይቀበላሉ። ኦርቶዶክሶች ፕሮቶ ዱሊያን አይቀበሉም። ነገር ግን ላትሪያ ዱሊያ እና ሃይፐር ዱሊያን ይቀበላሉ። ሃይፐር ዱሊያ ለማርያም ከፍጡር በላይ ነሽ የሚለው ይሄ ከፍጡር በላይ ከፈጣሪ ደግሞ በታች የሚለው ሃይፐር ዱሊያ ማለት ነው። ለማርያም የሚቀርብ ሃይፐር ዱሊያ ለማርያም የሚቀርብ ነው። ፕሮቶ ዱሊያ ደግሞ ለዮሴፍ የሚቀርብ ነው። ለዮሴፍ ይሄንን አራቱንም ካቶሊኮች ይቀበላሉ። ዱሊያ ለቅዱሳኖች የሚቀርብ ነው። ላትሪያ ለእግዚአብሔር የሚቀርብ ነው። አራቱንም ካቶሊኮች ይቀበላሉ። ሶስቱን ደግሞ ኦርቶዶክሶች ይቀበላሉ። ፕሮቶ ዱሊያ ውጭ ማለት ነው። ሃይፐር ዱሊያ ይቀበላሉ፣ ዱሊያ ይቀበላሉ፣ ላትሪያ ይቀበላሉ። እኛ የወንጌል አማኞች ብለን በምንልበት ሰዓት ላትሪያ እግዚአብሔር ይመስገን። ላትሪያ ክብር ለማን ብቻ? ለእግዚአብሔር ብቻ። ስግደት ለማን ብቻ? ለእግዚአብሔር ብቻ። አምልኮ ለማን ብቻ? ለእግዚአብሔር ብቻ። ሶሊ ዲዮ ግሎሪያ። ዱሊያ እንዴ ነው አትቀበል? ኖ። ዱሊያ እኛ ኮንፌሽናችን ላይ የተቀመጠው ካቶሊኮች ባስቀመጡበት፣ ኦርቶዶክሶች ባስቀመጡበት፣ በሚያዩበት በሚፈቱበት መልኩ አይደለም። እኛ ዱሊያ ስለ ቅዱሳንና ስለ መላእክት ስንናገር ቅዱሳኖች ሩጫቸውን የጨረሱ ምንድን ነው እነሱን ለመምሰል በእነሱ ውስጥ እግዚአብሔር ስላደረገው ነገር እግዚአብሔርን ምን ለማድረግ ነው? ቅብያቸዋለሁ። የፕሮቴስታንቱ ማይድ የሆነ ሰው ላይ ጥሩ ነገር ከተገኘበት ከእንትና እኮ የለም እኛ ጋር በሱ ውስጥ ስለሰራው እግዚአብሔር ይመስገን ነው የሚባለው። በፕሮቴስታንቱ ክብር ለማን ብቻ? ለእግዚአብሔር ብቻ። ሶሊ ዲዮ ግሎሪያ። ሃሌሉያ።
ስለዚህ የቤተ ክርስቲያን ታሪክ ይሄ ነው። አሁን ይኸውላችሁ ምን አይነት አርጊመንት አለ መሰላችሁ? ይህንን ነገር እንደዚህ ስታቀርቡ ስዕላትን ወይም ደግሞ አይኮን ቬኔሬሽን ላይ ያሉ ወገኖች ምን አይነት የሆነ ማስረጃ ያቀርባሉ? አይ ባሲል ሌተር 360 ብለው ማስረጃ ያቀርባሉ። ባሲል ሌተር 360 ዳስ ፎርጀድ። የባሲል ጽሁፍ አይደለም እሱ። እንዴ የባሲል ጽሁፍ እንዳልሆነ በመረጃ ያሳያቸዋለሁ። የባሲል ጽሁፍ አይደለም። ባሲል ሌተር 360 የባሲል ጽሁፍ አይደለም እሱ። በባሲል ስም የተጻፈ ደብዳቤ ነው። ያን ነው እንደ መረጃ እንዴ ባሲል 360 ብለው ሌተር 360 ብለው ያቀርቡታል። ኖ ባሲል ሌተር 360 የባሲል ጽሁፍ አይደለም። ይሄንን ኮንሰንሰስ ባለው መልኩ ማለት ነው። ኮንሰንሰስ ባለው መልኩ የካቶሊክ ስኮላሮች፣ የፕሮቴስታንት፣ የኢስተርን ኦርቶዶክስ ስኮላሮች ኮንደም አድርገውታል። አይደለም ብለው በመረጃ ደግሞ አስቀምጠውታል። ይህንን ናይሲን ኤንድ ፖስት ናይሲን ፋዘርስ ላይ ታገኙታላችሁ። ስቱዲያ ፓትሪስቲካ የሚባለው ጽሁፍ ላይ ታገኙታላችሁ። ሰከንድ ሃፍ ኦፍ ፎርት ሴንቸሪ ፔጅ 254 ላይ ታገኙታላችሁ። የኢስተርን ኦርቶዶክሶች ስኮላሮች የጻፉትን ይህንን ክሪቲሳይዝ ያደረጉበትን፣ የካቶሊክ ስኮላሮችን የፕሮቴስታንት ስኮላሮች ደግሞ ክሪቲሳይዝ ያደረጉትን ቅድም ያልኳቸው ናይሲን ኤንድ ፖስት ናይሲን ፋዘርስ ላይ ታገኙታላችሁ። ብዙ ስኮላሮች ኮንሰንሰስ ባለው መልኩ ምን አድርገውታል? ኮንደም አድርገውታል። ኮንደም ሲያደርጉ ዝም ብሎ አይደለም። ይሄ ሲተቹት ወይም ደግሞ ትክክል አይደለም፣ ይሄ ፎርጅድ ነው፣ የሱ ጽሁፍ አይደለም፣ በሱ ስም የተጻፈው ሲባል 3 ማስረጃ አቅርበዋል። 3 ማስረጃ ምንድነው ማስረጃቸው? 3 ነጥብ ያቀረቡት። አንደኛ በጽሁፉ ውስጥ ምን ይላል? ኢን ኦል አወር ቸርችስ የሚላል በሁሉም አብያተ ክርስቲያናችን ውስጥ ይሄ ለስዕል ኢንቮክ ማድረግ ስዕላትን መሳም መስገድ በሁሉም ኢን ኦል አወር ቸርችስ which is wrong። ምክንያቱም በዛ ዘመን ላይ እንደዛ አይደለም። ቅድም እንዳየነው ነው። ይሄ ስዕላትን መሳም፣ በስዕላት ፊት መስገድ፣ ኢንቮክ ማድረግ በዛ እሱ ባለበት ዘመን ባሲል አይ ቲንክ 379 መሰለኝ ያረፈው፣ ባልሳሳት 379 ነው ያረፈው። እስከሱ ድረስ ይሄ እስከ ፎር ሴንቸሪ ድረስ ያለው ምን አይነት ነገር እንደነበር አይተናል። ፎር ሴንቸሪ ላይ የጀመረውም እንኳን ሚድል ላይ ያለውም እንኳን ቅድም ባስቀመጥኩት መልኩ ነው አባቶች የሚያዩት። ስዕላትን ምን ማድረግ ለመማሪያ ልናከብራቸው ልናስባቸው ይገባል እንጂ ስዕላትን መሳም፣ መስገድ፣ በስዕል ፊት አምልኮ ይሄ አይፈቀድም። ይሄ ግን ምን ብሎ ይገልጻል? ኢን ኦል አወር ቸርችስ። ይሄ ስኮላሮቹ ክሪቲሳይዝ ያደረጉት ነጥቦች ናቸው። ኢን ኦል አወር ቸርችስ which is wrong በባሲል ስም የተጻፈ ነው ብለው ክሪቲሳይዝ ካደረጉት ነጥብ አንዱ ይሄ ነው። እንደዛ አልነበረም በዛ ጊዜ። ሁለተኛ ምን አይነት ክሪቲሳይዝ ነጥቦች ያቀርባሉ? ሃንድ ዳውን ይላል። ሃንድ ዳውን ፍሮም ዘ ሆሊ አፖስትልስ ይላል። ከቅዱሳን ሐዋርያት የተላለፈ ሃንድ ዳውን ፍሮም ዘ ሆሊ አፖስትልስ ከቅዱሳን ሐዋርያት የተላለፉልን የሚላለው ደብዳቤ ውስጥ which is wrong። ሐዋርያቶቹ እንደዚህ አይነት ልማድ ያላቸውም እንደዚህ አይነት ልማድ አላስተላለፉልንም። እንደዚህ አይነት ልማድ ቢያስተላልፉልን መጀመሪያ እንትን የሚሉት እነማን ናቸው? እነ ኢራኔስ ናቸው። እዛ 300 ዓመተ ምህረት ውስጥ የነበሩ አባቶች 300 ዓመተ ምህረት ውስጥ የነበሩ አባቶች ደግሞ በስዕል ላይ ያላቸውን ነገር አይተናል። ቀደም እንዴት መጋረጃ ሲቀዱ እንደነበረ በጽዋ ላይ ተስለው ሲያዩ ቅዱስ ቁርባናችሁ ወይም የጌታ እራታችሁ ምን ብሏል ሲሉ ረክሷል በዚህ ምክንያት ብለው ሲጻፉ ታያላችሁ። ታዲያ ከሐዋርያቶቹ አንድ ዳውን የተደረገ ቢሆን እንዴት አፖስቶሊክ ፋዘር ጋር እናየውም? እንዴት እነ ኢራኔስ ጋር እናየው? ምንጩን እየነገረን ኢራኔስ ይሄ ነገር ከየት እንደመጣ ከግኖስቲኮች እንደመጣ እየነገረን ምንጩን አይናችሁን ጨፍናችሁ እናሞኛችሁ አይነት ነው። ይሄ አይናችሁን ጨፍኑና እናሞኛችሁ ነው አይሰራም። ስኮላሮቹ ምንድን ያሉት? ይሄንን ክሪቲሳይዝ አድርጎታል። ደብዳቤውን ሲፈትሹት ሃንድ ዳውን ፍሮም ዘ ሆሊ አፖስትል የሚላለው ደብዳቤው ላይ which is wrong። ኦኬ ሶስተኛው ደግሞ ሌላው ትልቁ ነገር 3 ነጥብ ነው ክሪቲሳይዝ ያደረጉት። ምን የሚል ቴዎቶኮስ የሚል አለው ደብዳቤው ላይ። ቴዎቶኮስ ልብ በሉ የእግዚአብሔር እናት ወላዲት አምላክ የሚለው አለ ቃል አለ ዛሬ። እንዴ ቴዎቶኮስ የጸደቀው መቼ ነው? ማን ነው የሚነግረኝ? ቴዎቶኮስ የጸደቀው መቼ ነው? ማን ነው የሚነግረኝ? ከአንድ ኤፌሶን። ኦኬ ባሲል የሞተው መቼ ነው አልኩኝ? 379 አይደለም? 379 ቴዎቶኮስ የሚል አለው ደብዳቤው ላይ።
የጻፈበት አቀማመጡና ጽሁፉ የ431ን በደንብ የሚገልጽ አጻጻፍ ነው። አራተኛው ሴንቸሪ ላይ አንዳንድ አባቶች እንደዚህ አይነት ይሄንን የሚመስል ቃል ቢጠቀሙም 431 ላይ እንደተወሰነው አይደለም የሚጠቀሙት የነበረው። ይሄ ጽሁፍ ላይ ግን ቴዎቶኮስ ኤግዛክትሊ 431 ላይ በተወሰነው መልኩ ነው የተጻፈው። ይሄ ማለት ምን ማለት ነው? ይሄ ደብዳቤ ይሄ ወደ መጨረሻዎቹ ይሄ ስዕላትን ወደ መሳም ስዕላት ፊት ወደ መስገድ በነበሩበት ጊዜ ይሄንን ያየ ይሄንን ታሪክ የሚያውቅ የ431ን ውሳኔ የሚያውቅ ሰው በባሲል ስም የጻፈው ነው። ሚውት አድርጉት። ሚውት ያደና እሺ። ስለዚህ ምንድነው ስኮላሮቹ ሲተቹ 3 ነጥብ ሲያወጡ፣ አንደኛ in all our churches የሚል which is wrong, handed down from the holy apostle which is wrong። ምክንያቱም ከሐዋርያቶች የተላለፈልን አይደለም። ሐዋርያቶች ስዕልን ሳሙ፣ በስዕል ፊት ስገዱ፣ ኢንቮክ አድርጉ ብሎ እንደዚህ አይነት መመሪያ የላቸውም። እንደዚህ አይነት መመሪያ ቢኖራቸው አፖስቶሊክ ፋዘር ጋር እናይ ነበረ፣ እነ ኢራኔስን እናይ ነበረ። ከዛ በኋላ ያሉትን አባቶች የጻፉትን የመጽሐፋቸውን ደብዳቤዎችን ተመልክተናል። ፈጽሞ የለም። ስለዚህ handed down from the apostle father which is wrong። ሶስተኛ ቴዎቶኮስ የሚለው ልክ ኤግዛክትሊ 431 ላይ በተቀመጠው መሰረት ተጽፎ ይገኛል ደብዳቤው ላይ። ስለዚህ ይሄ ደብዳቤ ባሲል የሞተው 379 ነው። ኤፌሶን ጉባኤ 431 ነው which is wrong። ምን ማለት ነው? ከኤፌሶን ጉባኤ በኋላ የነበረ አንድ ሰው በተለይ ወደ ስዕል መስገድ፣ ወደ ስዕልን መሳም፣ ማምለክ የሚለው ነገር ውስጥ የሚከተል ሰው በባሲል ስም የጻፈው ደብዳቤ ነው። ስለዚህ ፎርጅድ የሆነ ደብዳቤ ነው። ባሲልን ይሄ ሌተር 316 እንደ ማስረጃ እንደ መከራከሪያ እንዳትጠቅሱት። ኮንሰንሰስ ያለው ስኮላር መልኩ ይሄንን ክሪቲሳይዝ ያደረጉት የኢስተርን ኦርቶዶክስ ስኮላሮች፣ የካቶሊክ የፕሮቴስታንት ስኮላሮች ኮንሰንሰስ ባለው መልኩ ይሄንን ክሪቲሳይዝ አድርጎታል። እነዚህ 3 ነጥቦች ነቅሰው አውጥተው በፍጹም ባሲል አይደለም፣ ባሲል ከሞተ በኋላ በባሲል ስም የተጻፈ ደብዳቤ ነው ማለት ነው። ግልጽ ነው የምናገረው ነገር። ስለዚህ ልጨርስ። ኦኬ። ስለዚህ ስጨርስ ይሄ በብሉይ ኪዳን አሁን በብሉይ ኪዳን ከመጽሐፍ ቅዱስ እንጥቀስ ከተባለ እንኳን በብሉይ ኪዳን ይሄው እንትና ለእንትና ሰግዷል፣ እንትና ደግሞ ለእንትና ህዝቦች ሰግዷል፣ እንትና ይሄው ለመላእክቱ ሰግዷል የሚለውን ነገር በምንድን ነው የፈረሰው? ከዚህ በኋላ ብሉይ ኪዳን እየጠቀሱ ይሄው እዚህ ጋር እኮ የአክብሮት የጸጋ ስግደት ዱሊያ እኮ አለ ብሎ የሚጠቅስ ሰው ካለ ፈላስፎቹና ታሪክ ጸሐፊዎቹ ምን ብለው ነው ያፈረሱት? ይሄ የአፍንጫ በመገጣጠም አክብሮታቸውን ይገልጣሉ። ስለዚህ አክብሮት ነው ያ። ልክ እነዚህ ምስራቃውያን ቦታ ኔዘርላንዶች ቢሆኑ ኖሮ ያንን ታስገቡት ነበረ። ስለዚህ አክብሮት ላለው ሰው አፍንጫ ለአፍንጫ በመገጣጠም ግንባር ለግንባር በመገጣጠም እንደዛ አክብሮትን መግለጽ ይገባ ነበር ማለት ነው። አያችሁ፣ ባህልን እንለየው፣ ባህልን ከእምነት እንለየው። አሁን ትልቅ ችግር የፈጠረው ባህልን አምጥተው ምን ውስጥ ነው የከተቱት? እምነት ውስጥ ነው የገባው። እምነት ውስጥ እንዲገባ ነው የተደረገው። ያ ነው ትልቁ ችግር በቤተ ክርስቲያን ታሪክ ውስጥ እንጂ ታሪኩ በቤተ ክርስቲያን ታሪክ ውስጥ አይከን ቬኔሬሽን ስለ ስዕላት የተቀመጠው አባቶች ያላቸው መረዳት ይሄ ነው። ጉባኤቶቹን ተመልክተናል። 754 ላይ ቆስጠንጢኖስ ምን አይነት ውሳኔ እንደወሰነ፣ እንዴት በትክክል ቀጥ እንዳደረገው፣ እየተበላሸ የመጣውን ነገር እንዴት እንዳስተካከለው ተመልክተናል። መታ ደበላለቀችው እንጂ ያቺ ሴት 787 ላይ መታ ነገሮችን ሁሉ ምን አደረገችው? ደበላለቀችው። ስለዚህ አሁን ዛሬ ስዕል መሳም ስዕል የማይስም የተረገመ ይሆን አይደል ያለችው ውሳኔው ጉባኤ ውሳኔ። ስለዚህ ስዕል መሳም የተባሉ እንደዚህ አይነት ነገሮች ኢንቮክ ማድረግ ምናምን በሚሉ ከማን የመጣ ነው? ከማን ውሳኔ የመጣ ነው? ከዚህ ሴት ውሳኔ በኋላ በቤተ ክርስቲያን በስፋት እየተንቀሳቀሰ የመጣ ውሳኔና ሐሳብ ነው። ኦኬ። ስዕል መሳምና ኢንቮክ ማድረግ የተለያየ ይሄ አክሊል አድርጎ እንደዚህ ማድረግ ራሱ የስዕልን እንትን ማድረግ ቬኔሬት ማድረግ የሚለው ነገር ምንጩ ከየት ነው ብሎናል ኢራኒስ። ከግኖስቲኮች የተወሰደ ነው። አያችሁ፣ ይሄ አሁን ሌተር 360 የባሲል የተባለው ሃንድድ ዳውን ፍሮም ዘ ሆሊ አፖስትል ኖ ኢራኒስ የሚለን ይሄ ነገር ከማን የመጣው ነው የሚለው ከግኖስቲኮች ነው የመጣው። እንግዲህ ሌተር 316 የጻፈ ሰውዬ ከኢራኒስ ጋር ይስማማ። መጀመሪያ ኢራኒስ የሚለን ይሄ ልማድ ይሄ ነገር ማንች ያመጣችሁ? ማርሲሊና ነች ያመጣችሁ፣ ወደ ሮም ያስገባችሁ። የግኖስቲኮች ልማድ ነው።
ይህን ሌተር የጻፈው ሰውዬ ደግሞ በባሲል ስም ኖ ሃንድ ዳውን ፍሮም ሆሊ አፖስትል ኖ ከኢራኔስ ጋር ቀድሞ ከነበረው መጀመሪያ ከነበረው አባት ጋር ከእሱ ጋር ይስማማ መጀመሪያ ማለት ነው። ጨርሻለሁ። ጸጋ ይብዛላችሁ። እንዴ የሚናገር የለም እንዴ? ዴቭ ተባረክ። በጣም ድንቅ ትምህርት ነበረ። ጌታ ኢየሱስ ይባርከህ ለማለት ነው። ተባረክ። እዚህ ላይ ሌላ ስፔሻሊስት እኮ አለን። ቃሌ ምስቲ እዚህ ላይ ምናልባት ሪፎርመሮች እና ሪፎርሜሽን ታይምስ ምን አለ የሚለውን እዛ ላይም ትንሽ ብጨምሩበት አሪፍ ነው። ከሪፎርሜሽኑ በኋላ ያለውንስ የፕሮቴስታንቱ አጠቃላይ የነበረውን ማለት ከዛ በፊት የነበረውና በኋላ ያለውን ምናልባት ዴቭ እዚህ ላይ በኋላ አንዳንድ ጊዜ ለእንትኑ ይሰገዳል የሚል አይነት ነገር አለ አይደል? ይሄ ለጠረጴዛ ይሰግዳሉ የሚል አንድ የሆነ ቪዲዮ ሰምቻለሁና ለዛ ምላሽ ትሰጣለህ በኋላ። ምናልባት በሪፎርሜሽኑ ጊዜ የነበረውን ቃል የተወሰነ ቢሄድበት መልካም ነው ብዬ አስባለሁ። ያ ቃሌ ቀጥል እስኪ። እንኳን ደህና መጣ። ጸጋ ይብዛልህ ቃሌ። እሺ እሰማለሁ። ተሙ ሄድፎን አውልቅና ድምፅን ጨምር። ተባረክ ዴቡ፣ እግዚአብሔር ይባርክ። አሪፍ ፕሬዘንቴሽን ነበረ። በተለይ አልሰማም። ተሙ አለ ትንሽ ድምፅን ጨመር አድርግና በዛ በጎርና ነው ድምፅ አውራ። ተባረክ። እሺ አሪፍ ፕሬዘንቴሽን ነበረ ዴቡ። በተለይ ሂስቶሪሲቲውን ያሳየህበት መንገድ እንዴት ነው ከብሉይ ኪዳን ዘመን ጀምሮ ያለው ነገር አዲስ ኪዳኑ ላይ ከዛ ቸርች ፋዘርስ ጋር ምን ይመስላል የሚለው ነገር በጣም ወሳኝ ነገር ስለሆነ ይህንን ነገር ለመረዳት ለምን ያው አፖስቶሊክ አይደለም ወይም ደግሞ በሐዋርያት ዘመንም የነበረ ትምህርት አይደለም። ኢቭን ብሉይ ኪዳንም አዲስ ኪዳንም የሚያውቀው ትምህርት አይደለም። ስለሆነ ሙግታችን ያንን በደንብ ክሊር አድርገዋል ብዬ አስባለሁ። በተለይ ብዙ ጊዜ የምናየው ወይም ደግሞ እንደ ሙግትም ሲያቀርቡ የምናየው ቸርች ፋዘርስን ለመጥቀስ ይሞክራሉ። ከአንደኛው ክፍለ ዘመን እስከ ሶስተኛው ክፍለ ዘመን እስከ ሶስተኛው አጋማሽ ድረስ ማስረጃ ብዙ ጊዜ ያው ሲያቀርቡ አናይም። ያው የሚያቀርቡት ማስረጃ ብዙ ጊዜ ሪፊዩት የሚደረግ ስለሆነ ዘመን ያልታየ ትምህርት ከዛ በኋላ ዴቨሎፕመንት ነው የሚሆነው ወይም ደግሞ ከዛ በኋላ የተፈጠረ ትምህርት ነው የሚሆነው። ስለዚህ ከአንደኛ እስከ ሶስተኛ ክፍለ ዘመን አይከን ቬኔሬሽን ወይም ደግሞ ስዕላትን ቬነሬት ማድረግ የሚለው ትምህርት ከሌለ የመጣው ከአራተኛው ክፍለ ዘመን ጀምሮ እንደሆነ በዴቭ ፕሬዘንቴሽን በደንብ አይታችኋል ብዬ አስባለሁ። ከዛ በኋላም ደግሞ አባቶች ምን አሉ? ከዛ በኋላ አራተኛ፣ አምስተኛ፣ ስድስተኛ ላይ ምን አሉ? ፖፕ ሊዮን የሮምን ቢሾፕም አንስቶ ነበረ ዴቭ። ፖፕ ሊዮን እንደውም በደንብ ነው ኮንደምን የሚያደርገው የሮም ጳጳስ ነበረ። ስድስተኛው ክፍለ ዘመን አካባቢ የነበረ ነው። ከዛ በኋላ የሁለተኛው የኒቂያ ካውንስል ከመደረጉ በፊት የተደረገ ካውንስል ነበረ፣ ስዕላትን መጠቀምን ያገደ ማለት ነው። ከዛ በኋላም ደግሞ እንግዲህ የተወሰኑ ጉባኤዎች ነበሩ፣ ሎካልም ቢሆኑ ከስዕላት ጋር በተያያዘ ብዙ ኮንትሮቨርሲ የተነሳባቸው ጉባኤት እንዳሉም ሂስቶሪካሊ በደንብ አይተናል። በተለይ ከአንደኛ እስከ ሶስተኛ ክፍለ ዘመን ላይ ከሌለ ይሄ ትምህርት ወይም ደግሞ ትምህርታችሁ ከሌለ ሌተር ዴቨሎፕመንት ነው። እሱ በደንብ ሊታወቅ ይገባል። ኢቨን ጆን ደማስከስም ወይም ደግሞ
7ኛው ክፍለ ዘመን ላይ እንግዲህ የነበረው ካውንስል የሚጠቅሱት አባት ነውና እሱም አባት ይሄንን ትምህርት ከየት እንደመጣም ሲናገር አንሪትን ትራዲሽን ነው ወይም ደግሞ ያልተጻፈ ትራዲሽን ነው ብሎ ነው የሚናገረውና እንግዲህ ትራዲሽን ነው ስለተባለ ወይም ደግሞ ያልተጻፈ ትራዲሽን ነው ወይ በቃል የመጣ ነው ስለተባለ ዝም ብለን ያው አንቀበለው። ስለዚህ ሂስቶሪሲቲውን የጠበቀ የመጽሐፍ ቅዱስን ሐሳብ በጠበቀ መልኩ ዴቭ በደንብ ቆንጆ አድርጎ አብራርቶታል። በተለይ እንደ ሉትራን ስናወራ ስዕልን መጠቀም ችግር የለውም። ስዕልን ለማስተማሪያ ፐርፐዝ፣ ስዕልን ለምሳሌ በእምነታችን እንድንጠነክር፣ ለምሳሌ እንዲያስታውሰን ክርስትናችን መንገዳችንን ከኛ በፊት ያለፉ ቅዱሳን የሄዱበትን ጥንካሬ ለወንጌል ሲሉ የከፈሉትን መከራ እኛም ደግሞ በዛ እንድንበረታ እንደ ማስታወሻ ሊጠቅሙን ይችላሉ። ለአምልኮ ፐርፐዝ ወይም ደግሞ እነሱ ፊት ቆመን ልንጸልይ በእነሱ ፊት አምልኮ ልናቀርብ ግን መጽሐፍ ቅዱሳዊም ከአንደኛ እስከ 3ኛ ክፍለ ዘመን የነበረም አባት ያላስተማረው ትምህርት እንደሆነ በደንብ ተረድተናል ብዬ አስባለሁ። ከዚህ በኋላም በጥያቄና መልስም እንግዲህ በደንብ የምናጎለብተው ይሆናል። ተባረክ ዴቭ፣ ጸጋ ይብዛልህ።